ኦርቶዶክስ ብቻ ትለወጥ። እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ ሚካኤልን ገለል አድርጋ ቅዱሳን ሰዎችና ቅዱሳን መላእክት ቤተክርስቲያኒቱ የጠራ ትምህርት አላት፣ ግን ተሸፋፍኗል ብሏል። ተሸፋፍኗል። ማርያምን ብታስወግዳት ብሏል። አናስወግዳትም። ዊዝ ኦል ዲው ሪስፔክት ወንድማችን ሳሚ እመቤታችንን አናስወግድም። እመቤታችን ከኢርሳን ከምናስወግድ አንተ ባትመጣ ነው የሚቀልም ይሻላል። እኔ እመለሳለሁ ብለሃል አይደል? እመቤታችንን ቅዱሳንን ብታስወግዱ እመለሳለሁ ብለሃል። አንተም መላ እኔ ዘር ማንዘሩ ሁሉ ባይመለስ ይቀለናል ቅዱሳንን ከቤተ ክርስቲያን ከምናጠፍ። የቅዱሳን ህብረት ያልሆነች ቤተክርስቲያን መተህ ምን ትሰራለህ? አንተም አይጠቅምህም። ባትመጣ የሚሻለ ለዛ ነው። እመቤታችን ከሌለች የጌታችን እናት እመቤታችንን ካስወገድን እነሱን ያስወግዱን ያልከው ቃሉ ራሱ ይህን የተጠቀምከው። እመቤታችንን ካስወገድን ቅዱሳንን ካስወገድን ምን ልትሰራ ትመጣለህ? ማን ጋር ነው የምትመጣው? እንዲህ የቅዱሳን ህብረት በሌለበት እኮ ጌታ የለም። ጌታ ያለው በቅዱሳን ህብረት ውስጥ ራሱ ሆኖ ነው ያለው እኮ። ቀጣዩን ክፈችውና ትመለሻለሽ። ኔክስት በይ። ቀጣዩን ይሄኛው የሳሚን አዳምጡት። መቶ ሲጠይቅህ የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው፣ ወይ ጴንጤ ነህ አይደለህም፣ ፕሮቴስታንት ነህ አይደለህም ነው። ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። ምክንያቱም ባይዘወይ በንጽጽርም በቁጥርም በምንም ብንሄድ የተሻለ ቁጥርና የተሻለ የሰው ኃይል ያለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። በአንድ ስትራክቸር ውስጥ ናት። ይሄንን አይዊሽ ብንሆን ይሄ ለእኔ ከወንጌል ይበልጥብኛል እያልኩ አይደለም። አሁንም ይሄን ግን ወንጌል እነሱ ጋር ተደብቋልና ደግሞ ይሄኛውን ካደው ደግሞ ምትለኝ ከሆነ ልክደው አልችልም። አንፎርቹኔትሊ በብዙ ፋክተሮች እኮ ሊሆኑ ይችላሉ። በአንድ ቀን የመጣ ነገር አለ። የወንጌል አማኞች አንድ አይደለንም በብዙ ነገሮች ማለት ነው። ይሄ የማይደበቅ ነገር ነው። ሳሚ የዚህ ጋር አዳርገህ በተለፍሽ የኢትዮጵያ ኦርቶዶክስ ከህዝብ ቆጠራም አስተዳደራዊ ተቋምም ጋር በተገናኘ አንድነት አላት። በጣም ይህንን በጣም እኛም ጭምር ልንቀበለው የሚገባ ነው ብለኛል። ኦኬ ተቃዋሚ አሰራር ውስጥ የኢትዮጵያ ኦርቶዶክስ አንድ ተቋሚ አሰራር ነው አይደል ያላት? ሳምሻ ከበጣም አይቆ አዎ የምትመራበት ሲኖዶስ ቅዱስ ማርቆስ ነው መንበሩ ወይስ ተክለ ሃይማኖት ነው ወይስ መንበረ ጴጥሮስ ነው ወይስ መንበረ ሰላማ ነው ወይስ የቅባቱ ነው? 5 ሲኖዶስ አላት። የትኛው ነው? አንድ ፓትሪያርክ ነው ያላት አይደል? አዎ ግን 5 መንበር ነው ያላት እኮ። 5 መንበሩ ደግሞ በአንድ ፓትሪያርክ ስር ነው አይደል? አይደለም። የትግራዩን መንበረ ሰላማ 5 ፓትሪያርክ አላት ኦርቶዶክስ ተዋሕዶ ቤተክርስቲያን አይደል? 5 ፓትሪያርክ የላትም። የቅባቱ ግን ራሱን የቻለ ፓትሪያርክ ተሾሟል። ቪዲዮ ላሰማ እችላለሁ። የአርቲስት ማህሙድ አህመድ ኦፊሻሊ መንግስትም ተቀብሎት መንግስትም ተቀብሎት በየትኛውም ፖለቲካልም ሆነ አስተዳደራዊ ጉዳይ ላይ የሚወስነው ፓትሪያርክ የትኛው ነው? 4 ኪሎ ያለው የመንበረ ጴጥሮስ 5 ኪሎ ያለው አይደለም። የመንበረ ጴጥሮስ ላይ አይወስኑም። ብፁዕነታቸው አቡነ ማትያስ አይወስኑም። የመንበረ ሰላማው ላይ አይወስኑም። የቅባቱ ላይ አይወስኑም። አሁን አቡነ ተክለ ሃይማኖት አቡነ ማትያስ የተቀበለ ቆይ ሳሚ ተቋማዊ አሰራር ብለህ ስላልክ የማለልክበት በጣም ለእኛ ቢሆን ብለህ የጓጓህበትን ተቋማዊ አሰራር ስትራክቸር ምንድን ነው? አስተዳደራዊ መዋቅሩ በማን ነው የሚመራው ነው እየጠየቁ። በመንበረ ማርቆስ ነው ወይስ በመንበረ ተክለ ሃይማኖት ነው? ፓትሪያርኩ ከ5ቱ መንበሮች የትኛው ሳይድ እንደሆኑ አላውቅም። ነገር ግን ደግሞ ለምን አታውቅም ያለው ፓትሪያርክ ሳሚ ለምን አታውቅም? ብፁዕ ቅዱስ ጠይቀኸኝ እየመለስኩ እኮ ነው። ከየትኛው ሲኖድ እንደሆኑ ነው አላውቅም ያልኩት። አንድ ፓትሪያርክ እንደሆነ ነው። ሳሚ እንዴት ነው የማታውቀው? አይ ኖ አምናት ኦርቶዶክስ ፎር ዛት ማተር አይ ዶንት ሃቭ ቱ ኖ ደግሞ ባይዘው እንደዚህ አይነት ይሄ እኮ ለእኔ አሁንም ቢሆን የጥላቻ ጥግ ነው የሚሆንብኝ። ኤርሚሻ የጥላቻ ጥግ እየነገርህ አንተ አታውቀውም። እኔ ልንገርህ ብፁዕ ቅዱስ ማትያስ እኔ አንተን ራስህን ልጠይቅህ ኢትዮጵያ ውስጥ መንግስት አክኖሌጅ ያደረገው
በኋላ ተሸኛልሳ ባራሽ ኦርቶዶክስ አሁን ፓትሪያርኩ ከይቅርታ ጋር 7 ደቂቃ ያህል ልጠብቅ። ከ20 ጉዳይ ስለምወጣ ቶሎ ጠይቁ። ሌሎችን ካሉ ስትራክቸር ላይ ብቻ እንዳልቆይ ነው። ኦኬ እሺ። አሁን ያልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ በአንተ ንግግር የማለልክበት ተቋማዊ አደረጃጀት ነው እና ጴንጤዎች ከዚህ ይሄንን ሼር ብናደርገው ይሄንን ምንድነው ብንኮርጀው ወይ ደግሞ ብናደርገው በጣም መልካም ነው ብለህ ያልክበት ማለት ነው። ኦኬ እኔ ልጠይቅህ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ማርቆስ ነው ትላለች? የማርቆስ መንበር ነው ወይስ የተክለ ሃይማኖት መንበር ነው? ብፁዕነታቸው አሁን የተቀመጡት ብፁዕ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ዘመንበረ ተክለ ሃይማኖት አላውቀውም ብላልክ እንጂ ታውቀዋለህ። ዘመንበረ ተክለ ሃይማኖት ነው። ኦኬ ስለዚህ ዘመንበረ ማርቆስ ናቸው ወይስ ዘመንበረ ተክለ ሃይማኖት ናቸው? ዘመንበረ ተክለ ሃይማኖትን ደግሞ አልቀበልም ብለው ዘመንበረ ደግሞ ማን አምጥተዋል? ትግራዮቹ አቡነ ሰላማ። የኦሮሞቹ ደግሞ ማንን አምጥተዋል? መንበረ ጴጥሮስን። የጎጃሙ ደግሞ ቅባት ለብቻው ማለት ነው። አሁን እንደዚህ የማለልክላት ኦርቶዶክስ አስተዳደራዊ ተቋሟ በጣም እኛ ሁሉ ጭምር ሼር ልናደርገው የሚገባ ነው ብለህ እየተሟገትክላት ያለው የትኛው ላይ ነው? የትኛውን አስተዳደራዊ ተቋም ነው የምንጋረው? የትኛው ነው? እሺ ልመልስ አሁን። እሺ ቴንኪዩ። እንግዲህ ፓትሪያርክ ሲስተሙን አልቀበልም ብለው ያፈነገጡ አሉ። ደግሞ ቅድምም እንዳለ ከድሮ ጀምሮ የምናውቃቸው ደግሞ ስኪዝሞች አሉ፣ እነ ጸጋ ካራ ምናምን የሚባሉት ማለት ነው። አሁንም ኦፊሻሊ በኢትዮጵያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ እየመራ ያለው አሁንም የትግራዩንም እና ኦሮሚያ ላይ የነበረው እንቅስቃሴ ሁላችንም የምናውቀው በገሃድ የነበረ ነው። እሱ ራሱን የቻለ የራሳቸው ኬዞች ይኖራሉ። ግን ይሄ ቢያንስ አሁን ላይ ባለው አይነት ሲስተም እነዚህ በቅርብ ዓመታቶች ውስጥ ናቸው። ሲጀምር የትግራዩም ሆነ የኦሮሚያው አሁን ባለፉት ዓመታቶች ውስጥ የተፈጠረ ነው። ከዛ በፊት የነበረው መቼም ኦፊሻሊ የነበሩትን ሁለታችንም ስለምናውቀው ውጪ አንድ ፓትሪያርክ ነበሩ። ከዛ ደግሞ ሀገር ውስጥ እሳቸው እያሉ እነዛ ተሰደው ሄደው ሌላ ፓትሪያርክ ሲመሩ ነበር። ዶክተር አብይ ጠቅላይ ሚኒስትራችን ያስታረቋቸው ጊዜ ማለት ነው። አሁንም ቢሆን በዚህ እንኳን አግባብ አሁን የምናነሳቸው 3 እና 4 ናቸው ብለን እንኳን አግሪ ብናደርግ ነው አይደለም ኦፊሻሊ እየመራ ያለው አንድ ፓትሪያርክ ነው። ቢሆን እንኳን ስቲል ለንጽጽር የሚቀርብ አይደለም። እውነት ለመናገር ማለት ከኛ ክፍፍል በብዙ መንገድ ይሻላል። ይሄንን እኔ በዚህ መጠን ደረጃ ሄደን የምናወራበት ጉዳይ ነው ብዬ አላስብም። የወንጌል አማኞች ትምህርት ትናንትና ኤቢ ያለውን ሙሉ ለሙሉ ቦሮ አድርጌ ስናገር ነበረ። ለምሳሌ ክርስቶስ ብቻውን የነገሰው የት ነው ካልን የወንጌል አማኞች ቤተክርስቲያን ውስጥ ነው። መጽሐፍ ቅዱስ የሚገባውን ክብር የተሰጠው የት ነው ወይም ኦቶሪቲ የሆነበት ቦታ የት ነው የሚለው እዛው ደግሜ ስናገር ነበር። የወንጌል አማኞች ቤተክርስቲያን ውስጥ ነው። እናፍቃለሁ ስል የቤተክርስቲያኗን ለውጥ ከመናፈቅ የተነሳ እንጂ ይህ ቤተክርስቲያኗ የያዘቻቸው በጣም ብዙ ፖዚቲቭ ነገሮች አሉ። እነዛ ፖዚቲቭ ነገሮች ደግሞ በብዙ አጋንንታዊና ሰዋዊ ልምምዶች ተውጠዋል። እነሱን አስወግዳ ወንጌሉን ያነሳች ቀን እሄዳለሁ ብያለሁ። እስኪ ግድ የለም እናንተ ሁላችሁ እዚች ጋራ እኔን ብሌሙ ልውሰድና ኦርቶዶክስ ብቻ ትለወጥ። እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ፣ ሚካኤልን ገለል አድርጋ፣ ቅዱሳን ሰዎችና ቅዱሳን መላእክት ይበቃል። እስካሁን የሰማ ነው ህዝቡን እያሳወረ ያለበትን ትምህርት ለምን ቆይ ዮኒ ሙሉን እንስማ። ሙሉን ሳሚ ጥሩ ሀሳብ ሰጠ እኮ መጀመሪያ ላይ አይበቃም? መጀመሪያ ላይ ከዛስ መጨረሻ ላይ ያማን ቤት ከፍተን ደግሞ የሰማነው ይበቃናል። ጥሩ ነው እኮ የእሱን አንድ መጨረሻውን መስማት በጣም ጠቃሚ ነው። ሙሉ ሀሳቡን ሰውየው መረዳት ጥሩ ነው። አይ ሰማን እኮ ሲስ አገኘ ነው ሀሳቡ። አንዳንዴ መጨረስ የለብህም ሀሳቡን ካገኘው ሲስ ቀጣይ ስራም ነው መስራት ያለብን እንዴ እዚህ ቁጭ ብለን
አይ ቅድም እኔ መጀመሪያም አልኩህ የኤቢን ትሰሙታላችሁ ወይስ ከዚህ በኋላ? መጀመሪያ እዚህ ሰው ላይ ሪፍሌክት አይ የኤቢንም አንድ ላይ እንስማና አንድ ላይ እንሂድ። ቆይ አንድ ላይ ሲኬድ ተራ ይሻላል። አንድ ላይ እንስማ። ቆይ ሲሲ አይደለም ሲስ እዚህኛው ላይ ሀሳብ ይሰጥና የኤቢ ሀሳብ ለምን ዶግማም ነገር ስለሚያነሳ ኤቢ አንድ ላይ እንትን ይበሉና አሁን ደግሞ የመንበር ነው የተነሳው። ሰላም እነ ሰላማ እነ ማርቆስ ያልተነሳ የለም እሱ ላይ። እሺ ቀጥሉ። እሺ ቀጥላኪ። እሺ እስከዛ የኤቢ ሶሪ የትኛው ነው የኤቢ? እዛው ላይ ያለው ከዚህ በፊት ያደረግሽው ማለት ነው። ይሄኛው አኪድ በቃ እስከዛ ቀጥላኪ። እሺ እንግዲህ ጠቅለል ባለ ሁኔታ ያው ሳሚ አብኩቱታል። እውነቱን ለመናገር ያው ጥሩ ነገር አንስቶ ያነሳ ቢሆን ከአንድ ይገስ እሺ ሳሚ እንግዲህ ራሱን የቻለ ጥሩ ነገር ያነሳው ነገር አለው ፎርስ። እንደዛም ሆኖ ግን በጣም የቦካ ነገር ደግሞ አለ። ወደሱ ከማለፌ በፊት በመጀመሪያ ደረጃ ይሄ ኤርሚያስ የተባለው ወንድም በጌታ ስም ምን አይነት እንደው የተወዛገበ ወዝጋባ ሰው እንደሆነ እኔ ግራ የሚያጋባኝ አንዳንዴ በእውነት ኤንዌይስ ምንድነው በኢትዮጵያ ውስጥ እንደዚህ የኦሮሞ አለ ሲኖዶስ፣ የትግራዩ አለ ደግሞ ሲጀመር መንበሩ የማርቆስ አይደለም በኢትዮጵያ ያለው ምናምን እያለ ይጃጃላል። የጅል ወሬ እንደሚወራ ራሱ ዘመንበረ ተክለ ሃይማኖት የሚለውን ይዛ ከሆነ የሚመዘዘው ከማርቆስ እንደሆነ ማንም አይክደውም። ከማርቆስ አይደለም አንመዘዝም፣ መንበሩ ከማርቆስ አይመዘዝም ያለ ሰው ካለ የኢትዮጵያውን አምጥቶ ማሳየት ነው እና የዝም ብሎ ተራ ወሬ ብቻ ነው። እና በዚህ የራሱ ማን ነው ስሙ ሳሚም እንዳለው የሆነ ምንድን ያለው ጭፍን ጥላቻ ነው ምንድን ያለው ምንድነው ፍጹም ጥላቻ ወይም ጭፍን ጥላቻ ነው እንደዚያ ነገር ሲለው ነበር። እና ይህንን እውነት ተናግሯል ሳሚ። እና ኤርሚያስ ዝም ብሎ እንዲሁ ጥላቻ ያለበት ግልፍተኛ እና እልህኛ አይነት ሰው እንደሆነ ያየሁት በዚህ ንግግሩ። አሁን ይሄ ከዚህ ንግግሩ አንጻር ነው የተናገርኩት፣ እንዲህ ላይሆን ይችላል፣ ግን ከዚህ ንግግር አንጻር ግን እሱን ነው የማየው። ዝም ብሎ እውቀት አልባ የሆነ አይነት ንግግርን ማለት ነው የሚናገረው። ከዛ ውጭ የኦሮሚያ የትግራይ ምናምን እያለ ያለው ምንም ያው የኦሮሚያ ሰዓት ላይ የሆነ ጊዜ ላይ ብቅ ለማለት ሞክረው ነበረ። እንደተመለከት ነው ተቀባይነት አተው የኢትዮጵያ ኤርትራን ብቻ አይደለችም። የኢትዮጵያ ኤርትራንም ኖ ብላ ኢቨን ኮፕቲክ ሳይቀር የግብፅ ሳይቀር ተቃውሟቸው ከስረው የቀሩ ናቸው። የኦሮሞ ሲኖዶስ ብሎ የተነሱት ማለት ነው። ስለዚህም መመለስ ያለባቸው በይቅርታ ተመልሰዋል። በይቅርታ የተመለሱ ናቸው። በወቅቱ እንደዚህ አይነት ነገር ሲያራምዱ የነበሩ ጳጳሳትም ጭምር ማለት ነው። ኢቨን ሾመውም ነበር አይደል? ጳጳስ አድርጎ ራሱ ሾሞ ነበር። ጥፉ ከዚህ ተብለው ጳጳስ ሆነው የተሾሙት ራሱ የተወገዱበት ሁኔታ ያለው የለም። እንደዚህ አይነት ጳጳስም የለም ተብሎ ተባረዋል። ኢማጂን በዚህ ደረጃ ነው። አሁን ስትራክቸሩ መዋቅሩ ምናምን በጣም እንደው ጠንካራ ከመሆኑ የተነሳ ማጠፋፋት ያለባትም ኤርትራን ታጠፋፋለች ማለት ዝም ብላ እንደዚሁ ሰዎችን የማጥፋት ጉዳይ አይደለም፣ ግን ደግሞ ህገወጥ በሆነ መልኩ የሚፈጸሙ ነገሮችን ተቃውማ እንደዚህ ታደርጋለች። እሺ ይህንን ያዝ እናደርገው እና የትግራይ ምናምን የተባለውም የትግራዩም ብዙም እውቀቱ የለኝም እውነቱን ለመናገር እና እውቀቱ በሌለኝ ነገር ላይ አላወራም። አይተዋል ብዙም እውቀቱ በሌለኝ ነገር ላይ ግን ካሉም ማለት ነው እነሱ እንደዚህ አሁን እንደተባለው የሚሉ ከሆነም የኢትዮጵያ ብለው ግን አይመጡም። እስቲ ለኢትዮጵያ ከተባለ አንድ ነው። እነሱ ወይ ከኢትዮጵያ ወጥተው የራሳቸውን ስም ሰየሞ ካልመጡ በስተቀር ማለት ነው በኢትዮጵያ ስር ነን ብለው እንደዛ አያደርጉ። እነሱ ቢሉ ማለት የተለየ ሌላ መንበር አለ ብለው የሚመጡ ከሆነ ማለት ነው። ፕላስ ደግሞ በማንም ዘንድ ተቀባይነት ከሌላቸው በየትኛውም የኦሪየንታል ኦርቶዶክስ ክርስቲያን ውስጥ በኢትዮጵያም ተቀባይነት ከሌላቸው የግብፅም አልቀበልም ካለቻቸው ምናምን ማለት ነው ተቀባይነት የሌላቸው ራሳቸው ያፈነገጡ አካላት ተብለው ብቻ ነው ሊገለጹ የሚችሉት። እንደዛ ከሆነ እና ምናልባት የፖለቲክስ ጉዳይ ምናምን ካለ እሱ ውስጥ አንገባ። በአጭሩ ግን ስለ ኢትዮጵያ ኤርትራን ስናወራ በቃ አለቀ። አንድ ፓትሪያርክ አለ፣ አንድ ሲኖዶስ አለ። ያለው ሲኖዶስ አንድ ሲኖድ ነው። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ሁለት ሲኖዶስ የለም፣ አንድ ነው ያለው።
አንድ ሲኖድ ነው ያለው። ፓትሪያርኩም አንድ ነው። ብፁዕ ቅዱስ አቡነ ማትያስ ማለት ናቸው አሁን ላይ ያሉት። መለስ እንበልና ወደ ሳሚ ንግግር ቤተክርስቲያኒቱ እንደው የጠራ ትምህርት አላት፣ ግን ተሸፋፍኗል ብሏል። ተሸፋፍኗል። ማርያምን ብታስወግዳት ብሏል። አናስወግዳትም። ዊዝ ኦል ዲው ሪስፔክት ወንድማችን ሳሚ እመቤታችንን አናስወግድም። እመቤታችን ከኢርሳን ከምናስወግድ አንተ ባትመጣ ነው የሚቀልም ይሻላል። እኔ መለሳለሁ ብለሃል አይደል? እመቤታችን ቅዱሳንን ብታስወግዱ መለሳለሁ ብለሃል። አንተም መላ እኔ ዘር ማንዘር ሁሉ ባይመለስ ይቀለናል ቅዱሳንን ከቤተ ክርስቲያን ከምናጠፍ። የቅዱሳን ህብረት ያልሆነች ቤተክርስቲያን ውስጥ መተህ ምን ትሰራለህ? አንተም አይጠቅምህም። ባትመጣ የሚሻልህ ለዛ ነው። እመቤታችን ከሌለች የጌታችን እናት እመቤታችንን ካስወገድን እነሱን ያስወግዱን ያልከው ቃሉ ራሱ ይህን የተጠቀምከው። እመቤታችንን ካስወገድን ቅዱሳንን ካስወገድን ምን ልትሰራ ትመጣለህ? ማን ጋር ነው የምትመጣው? እንዴ የቅዱሳን ህብረት በሌለበት እኮ ጌታ የለም። ጌታ ያለው በቅዱሳን ህብረት ውስጥ ራሱ ሆኖ ያለው እኮ እና ምንድን ነው ይህ? ዝም ብሎ አዳራሽ እኮ አይደለም። አሁን እንደለመድክበት አሁን እንዳለህበት አይነት ቤተ እምነት ምናምን ከሆነ የምትፈልገው ይህ ቅዱሳን ነገር አጥፍተን ዝም ብሎ ኢየሱስ ኢየሱስ እያለ ምናምን ዝም ብሎ ወከባ ፈጥረን መተን ልብ የሚመስጥ የሆነ ነገር በዜማን በምንም ብለንህ ከዛን ልንቀላቀልህ እንችል ይሆናል። ግን ነው ምንም አይጠቅምም ለነፍስህ። ያው አሁን እንዳለህበት ቤት ነው የሚሆንብህ። ስለ ምንም ጥቅም የለውም። አትድንም። ታዲያ ምንድን ነው ከተባለ ወላዲተ አምላክንም እንይዛለን። የስ ግድ ነው። ወላዲተ አምላክ የሌለችበትን ክርስትና እኛ እናቆም። ቅዱሳን የሌሉበትን ክርስትና እኛ እናቆም። የቅዱሳን ህብረት የሌለበትን ክርስትና እናቆም። የዚህ ሁሉ ማዕከሉና ራሱ ጌታችን ኢየሱስን ደግሞ እንይዘዋለን። ያለ ጌታ ሁሉም ባዶ ስለሚሆን ያለ ጌታ የትኛውም ነገር ባዶ ስለሚሆን ቤተ ክርስቲያን ክሪስቶሴንትሪክ ናት እንላለን እንጂ ሶልስ ክርስቶስ ናት አንልም። ቤተ ክርስቲያን ክሪስቶሴንትሪክ ናት ስንል ማዕከሏ ክርስቶስ ነው እያለን ነው እንጂ በቤተ ክርስቲያን ውስጥ ያለው ኢየሱስ ክርስቶስ ብቻ ነው ግን እያልን አይደለም። ኢቨን ቤተ ክርስቲያን ራሷ ሲነገርላት ሁሉን በሁሉ የሚሞላ የእርሱ የክርስቶስ ማለት ነው ሙላቱ ናት ተብሎ የተነገርላት። በጣም የሚያስገርም ነው። የክርስቶስ ሙላት ነች። የክርስቶስ ሙላቱ፣ ምክንያቱም እርሱ ራስ ስለሆነ የእርሱ ደግሞ ሙላቱ ቤተክርስቲያን አካል ስለሆነች የጌታ አካል ስለሆነች እንዴ በዚህ ውስጥ ታዲያ የቅዱሳንን ይህንን ህብረቱን ካላገኘው ቃል በስጋ ተገልጦ የመጣባትን እመቤታችንን ካላገኘ እንዴ እነዚህን አስወግደ ራስ ልፈነጭበት ነው እንዴ? እንዴት ያለ ነገር ነው እኮ አይደረግም። እና ሌላው ግን አንድ ነገርም ብሎናል። ክርስቶስ የነገሰው የት ነው? ቤተክርስቲያን ውስጥ አይደለም፣ የኦርቶዶክስ ክርስቲያን ውስጥ አይደለም፣ ፕሮቴስታንት ጋር ነው ብሎናል። እና ለዚህኛ መልስ አለን። በእኛ ቤተክርስቲያን ውስጥ የምርም እውነተኛው ንጉሳችን ጌታችን ኢየሱስ እንደሆነ እናምናለን። አንተ ብትከሰንም ሌላ ብትለንም እኛ ንጉሳችን ጌታ ኢየሱስ ነው። ግን እኔ በፕሮቴስታንት ውስጥ ግን እውነተኛው ንጉስ አሁን ንጉሳችን ጌታ ነው ብትሉም እኔ ግን የምርም ኢየሱስ ንጉስ ነው ወይ የሚለውን እጠራጠራለሁ። ለምሳሌ ይሄ እንግዲህ የኔ እይታ ነው። ምናልባት ከምን አንጻር ካላችሁኝ፣ ለምሳሌ እኔ በሉትራን ውስጥ ንጉሱ ሉተር ነው ብዬ አምናለሁ። ለምን? የነገሰው የጌታ ትምህርት ሳይሆን የሉተር ትምህርት ስለሆነ። እኔ በፔንቴኮስታል ውስጥም ነገስታቱ ነቢያቱ ናቸው ብዬ አምናለሁ። ምክንያቱም እየነገሰ ያለው የእነሱ ፌክ ተአምራትና ሐሰተኛ ድንቆችና የእነርሱ የራሳቸው ትምህርት እንጂ የክርስቶስ ትምህርት ስላሉ ነው። የክርስቶስ ትምህርት የማይነግስበት ቦታ እንዴት ክርስቶስ ንጉስ ሊሆን ይችላል እንዴ? ነገስታቱ ብዙ ናቸው። በፕሮቴስታንት ውስጥ ምን ያህል ብዙ ናቸው ከተባለ ልክ እንደ ክፍፍልነታቸው ብዛት ሁሉም የሚከፋፈለው በሆነ ሰው ትምህርት ስለሆነ ማለት ነው። ጌታ ንጉስ ነው ሲባል ሕግን የምንቀበለው ከእርሱ ነው። የእርሱን ቃል ብቻ እንሰማለን እንደማለት ነው። የእርሱን ቃል የምትሰማ ከሆነ የእርሱን ትምህርት በተከተልክ ነበር። የእርሱን ትምህርት ሳትከተል ኢየሱስ ንጉሴ ነው ብትል ሐሰተኝነት ነው። ሊመስል ይችላል፣ ግን ሪያሊቲው ነው ነገር። አሁን አንተ እኮ ይመስላል፣ ግን እውነታው ግን ምንድን ነው? በፕሮቴስታንት ውስጥ ያሉት ነገስታት የተለያዩ ግለሰቦች ናቸው። እነ ጆን ካልቪን፣ እነ ማርቲን ሉተር፣ ሌሎች ሪፎርመሮች እና በየጊዜው በፔንቴኮስታል ውስጥ የሚነሱ የተለያዩ መምህራን ትክክለኛ እንደው መጽሐፍ ቅዱስ በጣም የከበረው የት ነው? ኦርቶዶክስ ጋር አይደለም ፕሮቴስታንት ጋር ነው ብላል። እኔ እዚህ ላይም ዳውት አለኝ። በእኛ ክርስቲያን ውስጥ መጽሐፍ ቅዱስ
ከመጽሐፍት ሁሉ መጽሐፍ ቅዱስ ታላቁ ነው። ማንም መጽሐፍ ቅዱስን የሚገዳደሩ የለም። ከመጽሐፍ ቅዱስ ጋር ለንጽጽር የሚቀርብ መጽሐፍም የለንም። መጽሐፍ ቅዱስ አምላካችን አባታችን እግዚአብሔር የጻፈልን የላከልን ደብዳቤያችን አድርገን ነው እያንዳንዳችን ስናነብ የምናነበው። ስለዛ አባቴ የላከልኝ ደብዳቤ ነው። ቀስ እያልኩ ሁሌም ቢሆን አዲስ የሚሆን አይነት መልእክት ልኮልኛል፣ ደብዳቤ ልኮልኛል። ቁጭ ብዬ እሱን አነባለሁ፣ እናነባለን። ግን ስናነብ ግን ደስ የሚለው ፓርት ምንድን በዚህ ደረጃ ምን ያህል ነው ክብሩ የሚለው ለማወቅ ከፈለክ በምን ማወቅ ትችላለህ መሰለህ? ቅዳሴ ስትል ነበር አይደል? በቃ ቅዳሴ ላይ የሚነበበው መጽሐፍ ቅዱስ ነው። ከቅዱሳት መጽሐፍት ውስጥ መጽሐፍ ቅዱስ የሚነበበው ሊተርጂያችን ላይ አምልኳችን ላይ መጽሐፍ ቅዱስን እንጸልየዋለን። ራሱ በነገራችን ላይ መዝሙረ ዳዊትን ብቻ አይደለም፣ በኖርማል በዕለት ተዕለት ህይወታችን ብዙ ሰው መዝሙረ ዳዊትን ይጸልያል። ቅዳሴ ላይ መዝሙረ ዳዊትን እንጸልያለን፣ በምስባክ መልክ ምስባክ ተብሎ ማለት ነው። ከዛ ውጭ ግን ወንጌላትን እንጸልያለን። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከአራት ወንጌላት የአንድ ወንጌል ሁሌም ይነበባል እንደምታውቁት። እሱ እኮ በጸሎት መንፈስ ሆነን የምንጸልየው የጸሎታችን አንዱ አካል ነው። የሚነበቡ ምንባባቱ የጸሎታችን አንዱ አካል አድርገነዋል። መጽሐፍ ቅዱስን እንጸልየዋለን። ራሱ እኛ ደግሞ ከወንጌላት ብቻ እንዳይመስላችሁ፣ ሁሌም ቅዳሴ ባለ ቁጥር ከጳውሎስ መልእክታት ይጸልያል፣ ይነበባል። ከጳውሎስ መልእክታት ብቻ ደግሞ እንዳይመስላችሁ፣ ከሐዋርያት ስራ ሁሌም ከሐዋርያት ስራ አይቀርም እንዴ። እሺ ሌሎች ውስጥ የነ ይሁዳና የነ ያዕቆብ መልእክታት፣ እንደዚሁም የነ ዮሐንስና የነ ጴጥሮስ መልእክታት ልትሉ ትችላላችሁ። እና የቀሩት ምን ቀረ ከዮሐንስ ላይ ውጪ እንደዛ ልትሉ ትችላላችሁ። የስ ከእነሱ ውስጥም ከአንዳቸው ተመርጦ ደግሞ እንጸልያለን። ሁሌም ቅዳሴ ላይ የማይቀር ነገር። ይህንን እያነሳሁላችሁ ያሉት ምንድን ነው? መጽሐፍ ቅዱስ ምን ያህል ክብር አለው ካላችሁ እኛ ጋር ሊተርጂካል የሆነ መጽሐፍ ሳይቀር ሆኗል። መጽሐፉ ራሱ እንጸልየዋለን፣ መጽሐፍ ቅዱስን እንጸልየዋለን ራሱ። ስለዛ ለመጽሐፍ ቅዱስ ያለን ክብር እንዲቀላል አይደለም፣ ቀለል አድርገን የምናየው ነገር አለ። ስለዚህ ቤተክርስቲያናችን ውስጥ መጽሐፍ ቅዱስ ትልቅ ክብር አለው። ይህንን ያዘን እናድርግና ሌላ ያከበርንበትን አንድ መንገድ ላሳያችሁ። መጽሐፍ ቅዱስን ስናነብ በግላችን እንደፈለግን እየተረጎምን ራሱ አናነብም። ተመልከቱ ጋይስ፣ ለመጽሐፍ ቅዱስ በጣም ታማኝ የሆን ነው። እኛ እንደፈለግነው ለስሜታችን እያስገዛ ነው መጽሐፍ ቅዱስን ጨፍልቀን ይዘነው አይደለም፣ ረግጠን ይዘነው አይደለም። ከጥንትም ጀምሮ በቤተ ክርስቲያን ውስጥ ሲተላለፍ በመጣው መልኩ ብቻ ነው የምንመለከተው መጽሐፍ ቅዱስን። እኔ በፕሮቴስታንት ውስጥ ግን መጽሐፍ ቅዱስ ይከበራል ብዬ አላምንም። የማምነው መጽሐፍ ቅዱስ ይከበራል ሳይሆን አንዳንድ ሰዎች መጽሐፍ ቅዱስን ባልሆነ መንገድ ጠምዝዘው ተርጉመዋል፣ የእነሱን እየተከበረላቸው ያለው እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱሱ ለምሳሌ በግልጽ ጥምቀት እኮ ያድናል ብሎ ቃል በቃል ሲናገር፣ እነሱ ግን መጽሐፍ ቅዱሱን እያነበቡ ጥምቀት አያድንም ይላሉ። ስለዚህ ያከበሩት መጽሐፍ ቅዱስን አይደለም፣ መጽሐፍ ቅዱስን ሌላ ሰው የተረጎመበትን መንገድ የራሳቸውን መምህራንን ያከበሩት፣ የመምህራኑን ቃል ነው። የእነሱን መምህራን ቃል አከበሩ እንጂ የእግዚአብሔርን ቃል መጽሐፍ ቅዱስን አላከበሩትም። እየተረዳችሁት ነው ጋይስ? ሀሳቡን እየተረዳችሁት ከሆነ እነዚህ ሰዎች መጽሐፍ ቅዱስን አንብበው መጽሐፍ ቅዱስ በግልጽ የሚናገረውን ነገር ክደው ከመጽሐፍ ቅዱስ ተቃራኒ የሆነ ነገርን ይናገራሉ። መጥተው ያንን የተናገሩት ከየት ባገኙት ነው? ከሌላ ሐሰተኛ መምህር የሰሙትን ይዘው ነው። እያከበሩ ያሉት የሐሰተኛውን መምህር ቃል እንጂ የእግዚአብሔርን ቃል እንዳልሆነ በዚህ እናውቃለን። ስለዛ መጽሐፍ ቅዱስ እናንተ ጋር አይከብርም። ብቸኛው ኦቶሪቲ የተባለው መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ እኮ ቴክስት ነው፣ ጽሑፍ ነው፣ ግን ውስጡ ግን የእግዚአብሔርን ሐሳብ ይዟል። ይሄ ባለስልጣን ነው ስትሉ እኮ አንብባችሁት ነው አይደለ? ከዛን ተረድታችሁት ነው አይደለ? የተረዳችሁት መረዳት ግን ሐሰተኛ መረዳት ነው። ስለዚህ ብቸኛ ባለስልጣን ያላችሁት የራሳችሁን መረዳት ነው እንጂ የእግዚአብሔርን ሐሳብ አይደለም። የእግዚአብሔርን ሐሳብ እንደዚሁ ልታገኙ ስለማትችሉ ማለት ነው። እና ከዚህ አንጻር መጽሐፍ ቅዱስም ጌታ እርሱ ኢየሱስ ክርስቶስም የከበረው የክርስቲያን ምስጢር ብለን እናምናለን። ጠቅለል ስናደርገው ጌታንም አንተውም ጌታን አንተውም አይደል? ጌታ ምንድነው? ሴንተራችን ነው ብያቸዋለሁ። ማዕከላችን ነው። በቃ አለቀ። ሁሉም ነገር የሚጋጠምበት ከዛ ደግሞ አለታችን መሰረታችንም እርሱ ነው። የእምነታችን ጀማሪውም ፈጻሚውም እርሱ ነው። ሊቀ ካህናትና ሐዋርያ እርሱ ነው። የእምነታችን ማለት ነው። ጀማሪውም ፈጻሚውም ራሱም እርሱ። ሁላችንም እርሱን እየተመለከትን ከፍ እያለን እንሄዳለን። በዚህ ውስጥ ግን ዙሪያዋችንን ደግሞ የከበቡን ደግሞ ምን አሉ? ቅዱሳን አሉ። ቅዱሳንን ዞር አናደርግም በፍጹም። በነገራችን ላይ ለድርድር አናቀርባቸውም። እመቤታችንንም አንተዋትም፣ ቅዱሳንንም አንተውም። ይልቁንም ከእነርሱ ጋር ተያይዘን እንደውም በእነርሱም የተደገፍን ወደ ጌታ እንቀርባለን። የስ በሚገባ እዚህ ምድር ላይ ያለን እርስ በርስ እንደጋገፋለን። ትክክል። በጸሎት ከእነርሱ ጋርም ጭምር ደግሞ ማለት ነው። እና ከዚህ አንጻር ልንመለከት ይገባለች። ይቀጥልናቱ
ጨርስና ቀጥላለሁ። አኪዋ እሺ፣ ቃሎት ያሰማልን። አይ በደንብ ብለዋል። የተወሰነች ነገር ለመጨመር ነው እና ቃሎት ያሰማልን። አኪዋ መጨረሻ ላይ ወንድማችን ሳሚ ያለውን አሁን አኪ ከተናገረው ነገር ላይ ራሱ ማሳየት የምንችለው ነገር አለ። መጽሐፍ ቅዱሳችን ምን ይላል? ስለ ቤተ ክርስቲያናችን ምን ይላል? እና ስለ ጌታ ቤተ ክርስቲያን እንደው ስለ እውነተኛዋ ቤተ ክርስቲያን በደሙ ስለመሰረታት ቤተ ክርስቲያን መጽሐፍ ቅዱሳችን ምን ይላል ነው። አሁን ተመልከቱ። ወንድማችን ሳሚ እንግዲህ ሌላውን ሰው ጥላቻ እያለ ነበር አይደለ? እስቲ ምን አይነት ጥላቻዎችንም እናያለን። ለምሳሌ ቅድስት ድንግል ማርያም ላይ ያለውን ጥላቻ ራሱ የምናየው ባይዘ ቀጥታ መናገር አይጠበቅባቸውም። ጥላቻ ለማለት ራሱ ማለት ነው ገለል አድርጉ ቅዱሳንን ሲል ሰምታችሁታል ማለት ነው። ዕብራውያን መልእክት ለምሳሌ ምዕራፍ 12 ላይ ቤተክርስቲያንን በአእምሯችን በልባችን ላይ ያስቀመጠ የሳለልን የእግዚአብሔርን ቃል እናገኛለን ማለት ነው። እና ቤተክርስቲያን ምንድናት የሚለውን ሐዋርያው ቅዱስ ጳውሎስ ሲነግረን ዕብራውያን 12ን ስታነቡ ወዴት ደርሳችኋል ነው የሚለው? ወደ ክርስቶስ ደርሳችኋል። እና ወደ ክርስቶስ ስትደርሱ ግን አለ ከክርስቶስ በፊት የት እንደደረሰን ሲነግር እንዲህ ይላል። ላንብላችሁ። ወደ ጽዮን ተራራና ወደ ሕያው የእግዚአብሔር ከተማ ደርሳችኋል ይላል። ይቺ ማናት? ቤተክርስቲያን ናት አይደለ? ወደ ሰማይቱ ኢየሩሳሌም የተባለች ማለት ነው። ከዛ ምን ይላል? እቺ ቤተክርስቲያን ውስጥ ተመልከቱ፣ በደስታ ወደ ተሰበሰቡበት ወደ አእላፋት መላእክት ነው የደረሳችሁታል። ስለዚህ እዚች ቤተክርስቲያን ውስጥ መላእክት አሉ። ኦኬ፣ በደስታ ወደ ተሰበሰቡባት መላእክት ህብረት ነው የደረስ ነው። ከዛስ በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል ነው። እነዚህ የጻድቃን መንፈሶች የሚባሉት በብሉይ ኪዳን ያለፉ ቅዱሳን፣ በሐዲስ ኪዳን ያለፉ ቅዱሳን ህብረት ናት ቤተክርስቲያን ማለት። ተመልከቱ፣ ራስ ነው ክርስቶስ። ከዛ በኋላ ደግሞ ሁሉም ደግሞ ብልት እየሆነ በአካሉ ይጋጠማል። አንድ አካል አለ እና እንግዲህ ወንድማችን ምን እያለ ነው መሰላችሁ? ራሱን ብቻ እንያዝና አካሉን እንተው ነው። ገለል አድርጉ ነው። አካሉን ገለል አድርጉ ነው። ይሄ በቃ መጽሐፍ ቅዱስ አልተናገረም። ከዛ በኋላ እዛው ይሄን ንግግር ከተናገረ በኋላ መጽሐፍ ቅዱስ እኛ ጋር ነው የከበረው ሲል ትሰሙታላችሁ። መጽሐፍ ቅዱሱ ግን የሚለው ክርስቶስን ሲነግረን ቤተክርስቲያንን ሲያስተምረን ህብረቷን ወይ ደግሞ የቅዱሳንን ህብረት ማዕከል አድርጎ ነው። ክርስቶስ ሴንተሪክ ነው እንደተባለው፣ ግን ከቅዱሳን የተለየ ክርስቶስን መጽሐፍ ቅዱስ አላስተዋወቀንም። ይልቁንስ ግን አሁን እነዚህ ሰዎች እያስተዋወቁ ነው ያሉት ክርስቶስ ብቻውን ያለ፣ ቅዱሳን የሌሉ፣ ህብረቱ የሌለ፣ እንደ ደመና ያልከበቡን ራኪ በጌታ ላውራ። እሺ ኤኒዌይስ ቁጥር 24 ላይ እንደምንመለከተው የአዲስ ኪዳን መካከለኛው ወደሚሆን ወደ ኢየሱስ ደርሳችኋል እና ደግሞ ታላቅ ወደሆነ መስዋዕት ከአቤል ደም ይልቅ ወደሚሻለ ወደሚናገረው ወደ መርጨት ደም ደርሳችኋል ካለ በኋላ አሁን ወደ ኢየሱስ ስንደርስ ግን ያገኘነው ነገር አለ። ቅዱሳኑ እናገኛለን። ልክ በቃ ቤተክርስቲያን ስትመጡ ክርስቶስን ለማግኘት ስትመጡ ቅዱሳንንም አብራችሁ ታገኛላችሁ። ቅዱሳን የሌሉበት የክርስቶስ ስጋ ወይም ደግሞ ቤተክርስቲያን የለችም። ከዛ በኋላ እነዚህ ቅዱሳን እንዲወገዱ ከፈለክ በቃ አናውቀው። መጽሐፍ ቅዱስም ያልነገረን ህብረት ነው። እረኛው የሌለበት ወይ ደግሞ መንጋው የሌለበት ህብረት ይሁንና ያ ደግሞ ባዕድ ይሆናል ወይ ደግሞ መጥፊያ ይሆናል። ስለዚህ እንደተባለው መጽሐፍ ቅዱስ ልክ እንዳለን ህብረታችን በቅዱሳን ህብረት የተሞላች ናት። ስለዚህ ቤተክርስቲያን ክርስቶስን ማንም ማግኘት ቢፈልግ የቅዱሳን ህብረት ውስጥ ነው መምጣት ያለበት መገኘት ያለበት ማለት ነው። ቅድም ቅዳሴን አኪዋ አንስቶታል አይደለ? እና በቅዳሴ ሰዓት ባይዘው እኛ ብቻ አይደለንም የምንገኘው። በነገራችን ላይ ቅዳሴያችን አምልኳችን ሰማያዊ ነው። ያ ማለት በስጋ የተለዩን ቅዱሳንም ህብረት ያለበት አምልኮ ነው በነገራችን ላይ ማለት ነው። እና ንጉሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋር የሚገኝበት ታላቅ የሆነ አምልኮ ነው። የሚገርማችሁ ቅዳሴው ላይ እኛ ነጠላ ብቻ አድርገን የምንገኝበት ካህኑ ብቻ የሚገኝበት አይደለም፣ ጌታችን ራሱ የሚገኝበት ነው። እና ሲገኝ ደግሞ ከቅዱሳኑ ጋር ነው። እሺ ከቅዱሳኑ ጋር የሚገኝበት ነው። ስለዚህ አምልኳችን የሚሆነው ዩኒቨርሳሊ ነው። እኛ ብቻ የምናመልክ ሳይሆን ቅዱሳኑም አብረውን የሚያመልኩ ነው። እንጠራቸዋለን እኮ በቅዳሴያችን ቅዱሳኑን ሜንሽን የምናደርጋቸው ለዛ ነው። እንጠራቸዋለን። ስንጠራቸው አብረው ህብረት ስለሚያደርጉ ነው። ስለዚህ ቤተክርስቲያን ማለት ምን ማለት ነው? የቅዱሳን ህብረት ማለት ነው። የጌታ ስጋ ማለት አካሉ ማለት የክርስቶስ አካሉ ናት እንላለን። ቤተክርስቲያን እሱ ራስ ነው እና ራስ ሆኖ የገባባት ይቺ ቤዛነትን ያገኘንባት ቤተክርስቲያን ቅዱሳንን ያገለለች አይደለችም ከጅምሩ ማለት ነው። ስለዚህ ይሄ ራሱ ኢ መጽሐፍ ቅዱሳዊ ነው ለማለት ነው። የቅዱሳን በረከታቸው፣ ጸሎታቸው፣ ልመናቸው፣ ምልጃቸው በሁላችን ላይ ይደር።
እግዚአብሔር ያክብርልን። ቀጥላችሁ። ኦኬ እሺ፣ ቀጣይ ቪዲዮ ይከፈት ወይስ ስማ? ወደ ኢቢሊ ጋር እኔ በነገራችን ላይ ማለት ነው እንደ የወንጌልማ እነሱ ጋር ንጹህ ወንጌል ቢኖር በእርግጥ የሲስ ነው ምስተጋባ ንጹህ ወንጌል ቢኖር እነሱ ጋር ማለት ንጹህ ወንጌል ቢኖር በእርግጥ እሱ እንዳለው ወደዛ እመጣለሁ አይደለም የሚናፍቅ ነገርም ስለሌለ ግን ቢያንስ ንጹህ ወንጌል ቢኖር እነሱ ተሰብስበው ይመለሱ ነበር። የማይመለሱት እኛ ጋር ወንጌል ስለሌለ አይደለም፣ እነሱ ወንጌል ስላልገባቸውና ወንጌልን ስላልያዙት ነው። አንዴ የቺን ነገር አለ ልድገማት። ቆይ አንዴ ምን አይነት ቃል ነው አሁን ያወጣሁት? እኔ ምንድን ነው በደንብ ድገሙ። በደንብ ወይኔ የምር ወደ ቤተክርስቲያን የማይመለሱት ቤተክርስቲያን ንጹህ ወንጌል ስለሌላት ሳይሆን እነሱ ወንጌል ስለሌላቸው ነው። እና ወንጌል ቢኖራቸው በመጡ ነበር። ወንጌል ቢይዙ በመጡ ነበር። ወንጌል ራሱ ይስብሃል ወደ ጌታ አካል ወደ ጌታ ቤተክርስቲያን የሚስብ ነው ወንጌል እንጂ እዛው ገፍትሮ የሚያስቀምጥ አለ። እስቲ የኤቢን ደግሞ እነሱ ውስጥ የተሻለ ነገር ካለ ኤስዲ ከቻለች 3 ደቂቃ ነው 1-2 ደቂቃ ተጠቀም። እስቲ አሹ አባቢ እንዴት ናችሁ? ደህና ናችሁ ወይ ወንድሞች እህቶች? ከታችም ከላይም ያላችሁ እንዴት ነህ? አባ ጀመረ ደግሞ አሹ ደነገጠ ብለው አታውቅም መሰለኝ። እኔ ላይክ እንትን ነው ብዙ ጊዜ እነሱም ጋር ብቻ ሳይሆን በቃ ይሄ የእንትን የቅባት የጸጋ ምናምን ኮንትሮቨርሲ ይነሳና ዘንድ ደግሞ አሁን ላይ ያሉት ፖለቲካል ኢሹዎችና ስኪማቲክስ ነገሮች ተነስተው የሆነ ቤተክርስቲያን እንደተለያየሽ ምናምን ተደርገው ሲነሱ የሆነ ፖለቲካልና ስኪማቲክስ ነገሮችን ያለመለየት አይነት ነገር ሆኖ ነው የሚታየኝ። አሁን ቅድም ኤርሚያስ ወንድማችን እንዳለው ማለት ነው። ምክንያቱም አንደኛ በዓለም አቀፋዊቷ ቤተክርስቲያን እውቅና የሌለው ወይም ደግሞ ይሄ ኮሚኒየንና አንድነት የሌለውን አካል ወስደን የቤተ ክርስቲያኒቱ ነው ማለት አንችልም። ለምሳሌ የኦሮሚያ ቤተ ክህነት ተብሎ የተቋቋመውን ቤተ ክህነት የሁሉም የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ኮሚኒየን የለንም ብለው የአርመንም የሶሪያም በግብጽ ያለችው ቤተ ክርስቲያናችንም ጭምር በህንድ ያለችውን ቤተ ክርስቲያናችን ጭምር ያወገዙትና ኮሚኒየን የለንም ያሉት ነው። ልክ በእንግሊዝ ላይ እንደነበረው ይሄ የእንግሊዝ የኮፕቲክ ኦርቶዶክስ ቸርች እሱን ሁሉም አብያተ ክርስቲያናት ኮሚኒየን የለንም እንዳሉት ማለት ነው። ስለዚህ ይሄ ፖለቲካ የተጫናቸውን ነገሮች ይዘን ቤተክርስቲያን ላይ ማጠጋጋት ምንም እንትን የለውም። ምክንያቱም ሁሉም አብያተ ክርስቲያናት ብፁዕ ቅዱስ አቡነ ማትያስ ፓትርያርካችን የሚመሩትን ሲኖዶስ ከሱ ጋር አንድነት አለን ኮሚኒየን አለን ያሉት እውቅና የሰጡት ከእርሱ ጋር ስለሆነ ማለት ነው። እንኳን የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ይቀርና ሌሎቹ አብያተ ክርስቲያናት የኢስተርን ኦርቶዶክስ ሊሆኑ ይችላሉ። ኢቭን የካቶሊክ ቤተክርስቲያንም ልትሆን ትችላለች። እውቅና ሰጥታ ግንኙነት የምታደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተመለከተ ከአቡነ ማትያስ ጋር ነው እንጂ ከሌሎቹ ከተጠቀሱት አካላት ጋር የቅባት የምናምን ከተባሉት ጋር አካላት ጋር አይደለም ማለት ነው። ስለዚህ ኦፊሻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አንድ ሲኖዶስ ነው ማለት ነው። ሌላው ታሪካዊ ነገሮችን በእርግጠኝነት አሁን ወንድማችን ሳሙኤልን ስለ ቅባትና ኢቭን አሁን ስለ ካራና ቅባት ሲል ነበርና ካራ ራሱ ምን እንደሆነ ራሱ ሚስተር እንዳታወጣ ኖ እንደዛ ሳይሆን ላይክ ሂስቶሪካልና ቴዎሎጂካል ነገሩን ራሱ አይረዱትም። ብዙ ጊዜ ቅባት እናንተስ የትኛው ኦርቶዶክስ እንምጣ ወደ ቅባት ወደ ተዋህዶ ወደ ካራ ወደ ጸጋ ይሏቸዋልና ላይክ ምንም አይነት ሂስቶሪካልም ሆነ ቴዎሎጂካል አንደርስታንዲንግ በሌላቸው ነገር ላይ ይሄን ማውራቱ ተገቢም አይደለም። ኢቭን በግብጽ ያለችው ቤተክርስቲያናችን እኛ አውቶኬፋሎስ ቸርች ከመሆናችን በፊት በግብጽ ውስጥ ያለች አንዲት ሀገረ ስብከት ስለነበረች ኢትዮጵያ በዛ ጊዜም ጭምር በቦሩ ሜዳ ካውንስል በአፄ ቴዎድሮስ ጊዜ በተደረገው በአምባጫራ ካውንስልም ጭምር
በግብጽ ያለችው ቤተክርስቲያናችን ምክንያቱም እስክንድሪያ እናታችን ማርቆስ አባታችን ስለምንል የትኛው ነው ትምህርትሽ ተብላ ስትጠየቅ አቡነ ወይም ፖፓችን ደብዳቤ ልከው በግብጽ ያለችው ቤተክርስቲያን ያላትን ኦፊሻል እምነት በቅባትም ላይ በጸጋም ላይ አሳይታለች ማለት ነው። ስለዚህ የትኛዋ ናት የትኛዋ ጋር እንምጣ የሚልም አይነት ኮንፊውዥን ይሄ ኮንፊውዝ የሚያደርግ ነገር ምንም አይነት ነገር የለውም ማለት ነው። እንደው የጌታን ቤተክርስቲያን ጥላሸት ለመቀባት ካልተፈለገ በስተቀር ማለት ነው። እና ደግሞ ይሄ አንዳንዴ ብዙ ጊዜ የምታዘበው የአንዳንድ የግለሰብ ድርጊቶችን ይሄ የሆነ ፖለቲካል ማርኬት ለማግኘት የሚፈልጉ ሰዎችን እሳቤ አስተምሮ ሊሆን ይችላል። እንደዚሁም ደግሞ ስኪማቲክስ የሆኑ ሰዎችን እየተያዘ የኢትዮጵያ ቤተክርስቲያን አስተምሮ ይህ ነው እየተባለ ይሄንን መለየት ያስፈልጋል። ከቤተክርስቲያኗ ኦፊሻል የዶግማ ትምህርት እና ከዚህ ከግለሰብ አቋሞች ቤተክርስቲያንን ለይቶ ማየት ያስፈልጋል ብዬ አስባለሁ። ሰዓት እንትን እንዳለ እሺ ቴንክ ዩ እሺ ሩሂ ቀጥልሽ። በዚህ አጋጣሚ ከታች ኤቢ ካለ ፎሎ አድርጉ ትላለህ፣ ሼር አድርጉለትና መቶ ሳሚም ካለ ሳሚም ኤቢም ራሳቸውን ዲፌንድ ማድረግ መናገር መከላከል ማስረዳት ይችላሉ። እሺ ቀጥይ። አሁን የኔ ኦፒኒየን ነው እኮ ጥያቄ ፈጠረብኝ እያልኩ እኮ አይደለም ለሌላው ቀርቶ አይደለም ለማያምን ገና ጥርጣሬ ውስጥ ላለ ወንጌል ገና እየተሰማ ልቡን እየከፈተ ላለ ጴንጤ ቀርቶ እኔ በጴንጤ ቤት ውስጥ ላደግኩት ሰው ጥያቄ ፈጥሮብኛል። ጥያቄ ፈጥሮብኛል አካሄዳችሁ ማለት ነው። እና የኔ ፐርሰናል ኦፒኒየን ነው የምትለው ቴዎሎጂካል ክላስ ሀሳቦችን ዲቤት ስታደርግ ምናምን ነው። እዛ ውስጥ ችግር የለም የሀሳብ ልዩነቶች ምናምን፣ ግን ያ ሁሉ የሀሳብ ልዩነቶች አምጥተህ ነው የአንተ ፐርሰናል እኔ ወደ ጌታ ስመጣ የነበረኝን አቋም ለምን እንደዚህ አይነት አቋም ያስክ አይባልም። አንደኛ ምክንያቱም ዛትስ ዋት ዋዝ በቃ የሆነው ሀፕን ያደረገው ዋትስ ሀፕኒንግ ይሄ እኔ አንዴ ከኦርቶዶክስ ወጣ አምስቱን አዕማደ ምስጢር ተቃውሞ አይደለም የወጣሁት ነው ውይይቱ። አጀንዳው የኦርቶዶክስ ዶግማ ልክ ነው ልክ አይደለም የሚል አይደለም። ርዕሱ ራሱ ትልቁ ርዕስ ይኸው ቅድም እኮ ኤርሚን አምስቱ አዕማደ ምስጢር ላይ ተነጋግረን ተጨቃጭቀን እሱን ተቃውመን አይደለም የወጣ ነው ብሎ ተናግሯል። ኤርሚን ሙለታንም እኮ ማየት አስከፍቼ ጠይቀዋል። ከኦርቶዶክስ የወጣን ሰዎች ትልቁ ችግራችን ስላሴ ላይ አይደል፣ ስላሴ ላይ ተቃውመን አይደለም የወጣ እኮ። ለምን ጀነራላይዝ ታደርጋለህ? የኛ ፐርሰናል ነገር መናገር ምኑ ነው ጀነራላይዝ ነው እኮ። እኔ ብለህ ነው የምታወራው። እኔ ካልክ ኢትስ ኦኬ በቃ ኤቢ ነው ኦኬ። እኛ ግን ብለህ አጠቃላይ ጀነራል ያንተን ሀሳብ አንስተህ አጠቃላይ እኮ እኛ ትበላ አሁንም ምክንያቱም ጠቀስኩ። ይኸውልህ ለምሳሌ ይነጋል የሚለውን የመርጌታ ጽጌ ስጦታውን መጽሐፍ ጠቀስኩ፣ ኢንተርቪው ጠቀስኩ፣ እዛ ውስጥ ገስት ላይ ያሉ ኦርቶዶክሶችን ጠቀስኩ። እኛ ኦርቶዶክስ ቤት ስንወጣ ምን አይነት አቋም እንደነበር ኦልሞስት ተመሳሳይ ነገር ሰማ። ይሄ ግን የሁሉም ነው አላልኩም። ለምን አብዛኛው ብያለሁ። እሱ ነው አክሊል መደረግ ያለበት። አየህ አሁን ዶግማዋ ትክክል ነው የሚል ኮንክሉዥን ውስጥ ሰው እንዲገባ እያደረጋችሁ ያላል። ኦኬ እሱ ሮንግ ነው። ምክንያቱም ዶግማም ጭምር እንደ አንድ ወንጌል አማኝ ትክክል ያልሆነበት በጣም ብዙ ጉዳዮች ስላሉ ማለት ነው። ምክንያቱም ቤተክርስቲያን እናንተ እንደምትሉ ስህተት ነው ብለህ ታምናለህ? ኦፍኮርስ የቤተክርስቲያን የኦርቶዶክስ ቤተክርስቲያን ስህተት የሆነባት ዶግማ የታውቀው ነው። ዶግማ ስህተት ነው የምትለው ጴንጤ ስለሆንኩ ስለማለት ሰው በምን አወቀው? ዶግማዋን ስለማለት ከየት የላትም ማለት አይደል? ላሳያ የላትም ማለት ነው ማለት ሚሳረሳል እየተደራረጋቸው ወንድምነት አንደ ላይ መዘግበው የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው፣ ወይ ጴንጤ ነህ አይደለህም ነው፣ ፕሮቴስታንት ነህ አይደለህም ነው። ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። አለቀ መሰለኝ። ዶግማ ዶግማ የላቸውም ብሎ ነበር።
አንድ ያረ ለኤቢ እናጨበጭባለን ደግሞ አንተ ቺቺስ ሌላ ቪዲዮ ነበር። ሌላ ቆርጠሽ ትራኪላቸው ቱባ የሚያክል ዶግማ አላቸው ነው ምናምን ያለበት ነበር። እንዴ ያቺ ጀለ ዘንድሮ ማለች እንዴ ማነው ስሙ ዳንኤል? እኛ እኮ በጣም እኮ ነው ፈታ ምታረ ዳንኤል ነው የሚባለው ጭስ ዘንድሮ ማለ እንዴ አሳቀቃት እኮ የታውቀው አቡድ ነይ ዮባ ነይ ግቢ ይቢ አይመጣም። ዛሬ ጥሩ ነው። የጊዮርጊስን ነገር በቃ ዛሬ አናነሳባት ነው። ሲስ ድምፅን በከፈትኩ ቁጥር በጣም እንትን ይላል። ጊዮርጊስን ካላነሳማ የቆርጠሽ አኪላትን ብትሰማው ጸዴ ነበር። በቃ አራ ዛሬማ ቢያንስ ዛሬ ብቻ አይደለም ይሄ አሁን ቅድም የተናገረው ንግግር ለአንድ ሳምንት ያህል የቅዱስ ጊዮርጊስን ነገር እንዳናነሳበት ያስገድደናል። ሌላ አንድ ቪዲዮ አለ እኮ ሌላ አንድ ቪዲዮ አለ። አንተሽ ያ ቪዲዮ ይታል። ሌላ አንድ ቪዲዮ አለ። ከቆርጠሽ ላኪላት ላይ ግቢ ሩሂ፣ ቆርጠሽ ላኪላት ላይ ቅድም ካሳየሽን በታች ያለ አንድ እንጂ ምን አውቀ ነው ገጣ አዮባ እንዴት ናችሁ? ሰላም ብያለሁላችሁ። አለን ይመስገን። አለን እንዴ ካሞገሰን በላይ ሲሳደብ ነበር ተባልን። ኧረ ሲሳደብ ነበር። ይሄን አይተነዋል። ተው እሺ፣ ይሄም አይደለም። ቆይ ክፈተዋ መጀመሪያ እሱ ኤቢ ያለበትን አድርገው። ኤቢ አንድ ከፍ በል ዝቅ አድርጋ እንደ ራሱ ላይ ስላይድ አድርጎ ወደ ላይ በቃ ስላይድ። እስኪ አሳየኝ። ሂድ አሁንም ሂድ። የኤቢን ነው የምታመጣው። ይሄንን ነው የምታሳየው። እሺ ልክፈተው። ሁሌም ያለኝ አቋም ግልጽ ነው። በጣም ጥንታዊት ናት፣ በጣም ታሪካዊት ናት። ብዙ ትውፊት አላት፣ ብዙ ሀብት አላት። ትንሽ ድምፅ ቀንስ፣ ድምፅን ቀንሰው ትንሽ። እሺ ሁሌም ያለኝ አቋም ግልጽ ነው። በጣም ጥንታዊት ናት፣ በጣም ታሪካዊት ናት። ብዙ ትውፊት አላት፣ ብዙ ሀብት አላት፣ ብዙ ነገር አላት። ስለሱ ጉዳይ ብዙ መነጋገር እንችላለን። አንድ ሰው ከኦርቶዶክስ ሲወጣ እኔ አሁን ማንም ሰው ሊሞግተኝ ይችላል። ከኦርቶዶክስ ቤተክርስቲያን ሲወጣ ነው ያልኩት። ከኦርቶዶክስ ቤተክርስቲያን አንድ ሰው ሲወጣ በዋናነት በጣም ትልቁ ምክንያት ዶግማ ስላሴም ዘርዝሬያለሁ። በትምህርተ ስላሴ ነው ወይ ትምህርተ ስላሴን አልቀበልም ብሎ ነው ወይ አንድ ሰው ከኦርቶዶክስ የወጣው? የቤተክርስቲያኗን ዶግማ ወይም የቤተክርስቲያን መሰረታዊ የሆነ ጤናማ የክርስትና አስተምህሮ ተቃውመው አይደለም የወጡት፣ ወይም ደግሞ ጠቡሱ አይደለም። እንግዲህ አሁን ኩዌሽኑ ይሄ ነው። አንድ ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው በስላሴ ተለያይቶ አይደለም፣ በነገረ ክርስቶስ ተለያይቶ አይደለም። አምስቱ አዕማደ ምስጢራት ተብለው እንኳ አምደ ሃይማኖት ላይ ትንሿ መጽሐፍ ላይ እንኳ እያነበብናት ያደግናት መጽሐፍ ላይ እንኳ ያሉትን መሰረታዊ የሆኑ የዶግማ ትምህርቶችን ቼክ ብናረግ እነሱን አልቀበልም፣ ስላሴን አልቀበልም። በነገረ ክርስቶስ ላይ በጣም የሚያለያይ ነገር አለኝ። ስርወ ሃይማኖት የምትባል መጽሐፍም ታውቁ ከሆነ እሷንም በጣም እናነብ ነበር። እሱ አይደለም ከኦርቶዶክስ የወጣንበት ምክንያት እሱ አይደለም። ያኔ አሁን ያለንን አይነት አሁን ቲክቶክ ላይ አንዳንዶቻችሁ እዚህ ቲክቶክ ላይ የለቃቀማችኋትን መረጃ ይዛችሁ ነው አሁን ኦርቶዶክስን እንደ አዲስ ስላወቃችሁ መሞገት መከራከር የጀመራችሁት እንጂ ሁሌም ያለኝ አቋም ግልጽ ነው። በጣም ጥንታዊት ናት፣ በጣም ታሪካዊት ናት። ብዙ ትውፊት አላት፣ ብዙ ሀብት አላት፣ ብዙ ነገር አላት። ስለሱ ጉዳይ ብዙ መነጋገር እንችላለን። አንድ ሰው ከኦርቶዶክስ ሲወጣ እኔ አሁን ማንም ሰው ሊሞግተኝ ይችላል። ከኦርቶዶክስ ቤተክርስቲያን ሲወጣ ነው ያልኩት። ከኦርቶዶክስ ቤተክርስቲያን አንድ ሰው ሲወጣ በዋናነት በጣም ትልቁ ምክንያት ዶግማ ስላሴም ዘርዝሬያለሁ።
በትምህርተ ስላሴ ነው ወይ? ድጋሚ ነው መሰለኝ። ስላሴን አልቀበልም። ይኸው ይሄን ይመስላል እንግዲህ ይሄን ያህል ነው። ጊዮርጊስን አቱት እንደወጣ ያስታውቃል መቼስ። አይ ጀለስ ኦርቶዶክስ ከመሆን ኤቲስት ቦን ይሻለኛል አለ እንዴ? የሆነ ጊዜ ብሏል። የሆነ ጊዜ ነው እንጂ ትናንት አይደለም። እንደዛ አይልም ጋይስ፣ እንደዛማ አይልም አለ እንጃ። እኔ እንግዲህ ከታች እኔ ኮሜንት ላይ ሲሉ ነው የሰማሁት። እኔ ትላንት አንዳንዶቹ ተሻሽሉ ይናባ ምናምን እንትን ራሱ ሬሳዬ ራሱ ኦርቶዶክስ ቤተክርስቲያን አይሄድም ምናምን ሲሉ በጣም ነበር የገረመኝ። ኧረ የሚታወቁ ሰዎች አይደሉም ግን ይሄን ያህል ጥላቻ ይገርማል። ኧረ ትናንት ወደ ቤተክርስቲያን አልመለስም ካለ በጣም ይደብራል። ወረድ ወደ ቤተክርስቲያን አልመለስም። አይ ወደ ቤተክርስቲያን አልመለስም ቢል ምንም ችግር የለውም። በቃ ካለበት እምነት አንፃር ወደ ቤተክርስቲያን አልመለስም ማለት ነው ማለት ነው። ኧረ ሲሳ እንዲ ሚውት አድርግልን። ካለበት እምነት ከደረሰበት እውቀት ምናምን አንፃር ወደ ቤተክርስቲያን አልመለስም ቢል መብቱ ነው። ግን ኦርቶዶክስ ከመሆን ኤቲስት ብሆን ይሻለኛል ካለ ስለዚህ ይሄ ዶግማ ምናምን እያለ ያወራው ወሬ ሁሉ ዝም ብሎ እዛው ለመጨቃጨቅ ያህል እንጂ ከልቡ አይደለም ማለት ነው። ስለዚህ ሰረዝ ነው በቃ። ለሳምንት ብለን ነበረ ገልበጥ ባጣ ትውልድ አመጽ ቅዱስ ላይ በል ጊዮርጊስ ላይ ደበታው መሪጌታውን ጠርታ አንተ አይቷት ኤቢ የአራዳ ልጅ ነች። ጊዮርጊስን እየፈለገው ነው። ሲያገኘው ይመጣል፣ ብዙም አይቆይም፣ ይመለሳል። እኔ በጣም የሚያስገርምኝ እኔ አንዳንድ ሰው ከኦርቶዶክስ የወጣበት መንገድ በጣም አስቂኝ ይሆንና ከዛ ደግሞ ወደ ኦርቶዶክስ ከመመለስ ኤቲስት ቢሆን ይሻለኛል። በጣም ነው የሚያስቀው። ማለት እኔ አንድ ኦርቶዶክስ ፕሮቴስታንት ላይ እንደዛ ቢናገር ይቀላል አንድ ሰው ኦርቶዶክስ ላይ እንደዛ ከሚናገር። ምክንያቱም አትሊስት ኦርቶዶክስ ክርስቲያን ውስጥ እንደዚህ ነው ዶግማ ምናምን ተክል ነው ብሎ እያወራ ስለሆነ መልሶ ደግሞ ዶግማዋ ትክክል የሆነች ያውም የጌታ ቤተክርስቲያን እንደሆነችም ያምናሉ መሰለኝ። የጌታ ቤተክርስቲያን ጋር ከሚሄድ ኤቲስት ብሆን ይሻለኛል ብሎ መናገር ይሄ ምን ይባላል? ግልጽ የሆነ ጥላቻ ነው። አረ ግድ የለም እንደዛ አይልም በፍጹም። ኦርቶዶክስ ከመሆን ኤቲስት ብሆን ይመርጣለሁ በፍጹም አይልም። ነቢ ካንተ በላይ ዛሬ አላሰለ እንዴ ዶግማ ወደ ሌላ ወደ ኤቲስት ሄዳል እንዴ? እሺ ለሚስ ላርገልሽ። አረ ሲሳ አላልኩም እኔ። አረ አንተሽ ነው ያልኩት። ሲሲ አንተማ አውራ እንዴ ሐሳብን ያው ኤቢ እንደዛ ሊል አይችልም ያልከው ጥሩ ነው። ሐሳብን አካፍለን። ምክንያቱም አንተ ምንም አምላክ ወደ ማለት ኦርቶዶክስ የጌታ ቤተክርስቲያናት ብሎ ሲናገር ሰምቼዋለሁ። ዶግማ ብዙ ነገሮቿ ትክክል ናት ወደ ሚላት ቤተክርስቲያን ከሚሄድ ይልቅ ወደ ኢአማኝ መሆን እመርጣለሁ ካለ ይሄ እንግዲህ ሳይታወቅ ከፍተኛ ለኦርቶዶክስ ጥላቻ ውስጡ አለ ማለት ነው እንጂ እንደዛ ካለ ትክክል ሊሆን አይችልም። ከማታ አንፃር ነው። አክሊሻ እዮባ ማይኮን ታርጎ ነበር። እዮባ የቤት አይ አትሳቀቅ፣ እንደ ቤት ያውልል ነበር። ፍጥጥ ይበለበት እንጂ ዝም ብሏል። እንደ አስፈላጊነቱ እኮ እዚህ ጋር ሁላችንንም እኮ ማባረር ነው በእውነት አይመጣውም። ኤቲስት አንተ እንደ ኤቲስት እኮ ማለት ሲስ አንተ እኮ ከእንትኑ አንጻር ነው አይደል? ማለት ቀድሞ ካወራው ነገር አንጻር አይልም የሚል ከዛ አንጻር ነው። ከዛ ነገር አንጻር እዛ የነበሩት ግን ብሏል ብለው 100% እርግጠኛ ሆነው ኮሜንት ላይ እየተናገሩ ነው። በቃ ስለዛ ቪዲዮ ስናይ ነው የምናምነው። አናፖሎጂ ይኸው እኔ ቪዲዮ አለኝ ምናምን እያለ ነው። ከአናፖሎ ይግባ አንደኛው በቃ ጀምረናል። ካላየን አናምንም። ከዛ ኤቲስት አረ ከባድ ነው። አንተ እንዴት እንዴ ኦርቶዶክስን ከኤቲስት ጋር እንዴት ያነጻጽራል? ይሄማ እንትን አይደለም። አናፖሎ ላክልኝ። እስከዛ ክሪጅ ሻይድበት በሌሎቹ ሐሳብ ምንም ሐሳብ የለውም እኮ ጀለስ እንደ ግድ ነው ያማር እንዴ
አኪ ሀሳብ ሰጠበት ስትባል ሲጀመር ሀሳብ የለውም። ኧረ ተው ምን ሀሳብ የለም ልጁ እኮ ሀሳብ እንደው ምን ሳወራ ሀሳብ ይኖረዋል በለኝ። ሀሳብ እንጨምርለታለን ልጁ ላይ። አይ ኤቢ ምርጥ ሰው ነው። ሁሉን ነገር በግሉ የሚኖረው ሰው እኮ ነው። ይግል አረበ ቆይ አንዴ አጋነ ለማ ኦኬ ይሆናል። አጋንንታዊ ትምህርት ምንድነው? ሰብለ በስነ ስርዓት ጻፊ። እንግዲህ ስራ አትሁኝብን። እሺ የቲክቶክ ልጆችን እኛ ነን ወደ መጽሐፍ ቅዱስ የመራናቸው እያለ ነበረ። ማናቸው የቲክቶክ ልጆች? ደግሞ የቲክቶክ ልጆች የሚባሉ መጡ። ደግሞ ቲክቶክ ማይወልደው የለ እኛን አይደለም መቼስ እኛን ወደ መጽሐፍ ቅዱስ መራችሁ እያለን ባልሆነና ባላሳቅኝ እንደዛ ሊሆን አይችልም። የቲክቶክ ልጆችን ግን አስተዋወቁን። እኔ ቢኮ አንዳንዴ ምን እያጨሰ እንደሚገባ ክርስቶስን እዮባ እንዲህ ካለማ የምራጭ አጨሰ ነው ያላልኩም። ሲሳው ምንድን ነው ያጨሰው? ይጋጫል እርስ በርሱ እኮ በጣም ተምታታብኝ። እኔ ራሱ እኮ እንዴ አንደኛው እኮ ጠዋት እኮ እንትኑ ይናፍቀኛል አለ። ከዛ በኋላ ምን አስኬደኝ ይላል። እንዴ እኔ ምን ላድርግ? አውሩ እንጂ ሰዎች። የከረመ ሰው ለምን ሼር አናደርግለትም? መርጌታው ነው ለሰው ጥያቄ እየፈለገ ነው። ቢራውን ሲያገኝ ይመለሳል። ባይብላሪ ውስጥ መጽሐፍ ቅዱስ እኮ ብታይ በቃ እዛ ውስጥ እንኳን አንድም አላገኘውም። ይገርማል። እኔ ደግሞ የሆነ እንትን ላይ የመርጌታ ቅድም የሰማሁት ብቻ የመርጌታ ጽጌ ምናምን ብሎ ሲያወራ አይቼው ለካ እነሱ መጽሐፍ እያነበበ ነው የሚውለው። ደህና ቢያስብ ነበር የሚገርመኝ። መርጌታ ነው እንትናን እኮ ነው እነ ጽጌ ስጦታ ምናምን የሚባሉ ጀለሶችን የጽጌዬን ጽጌ እሱ ጀለስ አይ ኤቢ እሺ፣ ምንድነው ታዲያ? ቪዲዮ ያሳዩና አፖሎጂ እኮ ጠፋ በዛው አላቦች በዛው ጠፋ። ደስ ይላል። ቆርጠሽ ላኪላቸው እኮ አለኝ ቪዲዮ እያለች ነበር። አረላ አናፖሎ ላይ ካለ እኮ ሩሂ ወይ የሆነ ሰው አናፖሎ አካውንት ውስጥ ገብቶ እኮ መክፈት ይችላል እኮ። አናፖሎ እሱ ካልገባ እሱ አካውንት ውስጥ ገብቶ ማሳየት ይችላል። ሩሂ አትችም? አናፖሎ አካውንት ውስጥ ገብተሽ ይመስለኛል አልተፖስተም። እንደዚሁ ፕሮፋይል ላይ ነው። እሺ ጸሎት አንድ ቁጥር እየላከ ነው። እስቲ ካል በነገራችን ላይ ግን እንደ ሀሳብ ማለት ነው ሲስዬ ፕሮቴስታንቶች ግን ከጥላቻ መውጣት አይችሉም ማለት ኢትስ አሜዚንግ። በጣም እንትን የሚሉት ነገሮች በጣም ፉል ኦፍ ሄተር የሆኑ ሰዎች ናቸውና ከእንደዛ መውጣት አይችሉም። ኃጢአት ነው እንደዛ ከዛ መውጣት። አያታችን ሁሉንም አይወክልም ይሄ ነገር ከይቅርታ ጋር ይቅርታ። እሺ አንዳንዶቹን ላይክ እንደዚህ ተሳዳቢዎችን ማለት ነው ዋን ሳይድድ የሆኑ ሰዎችን እነሱ አይችልም። ጸሎት ቪዲዮ አለ እንዴ? ቪዲዮ ሰላም እያለሁላችሁንም። አይ ኤቢ ያወራበት የሆነች ፒክቸር ነበረች እና ሀሳቡ እሱ ላይ ስላለ ላሳያችሁ ነው። እሺ ወይት ላስተካክለውና እኔ ሾርት አድርጌ ላስተካክዬ መጣሁ ነው እንዴ። ግን ላይክ ፖዚቲቭ ይሄ ላይክ አዎንታዊ ምልከታ ለምንድን ነው የማይኖረን ስለ
የኢትዮጵያን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ባይሆኑ ምዕመን ባይሆኑ ግን እቺ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ የለም ወይ ማለት ይሄንን ለማወቅ ወይም ደግሞ እንደው አናላይዝ ለማድረግም ይሄ ስኮላር መሆን ምና ይጠበቃል ብዬ አላምንም። ምክንያቱም ትላንትም ሲናገሩት ነበረ የዘመን መቁጠሪያ ብንል ፊደል ብንል ኢትዮጵያን ያስከበሩ አሁንም ድረስ በዩኔስኮ የተመዘገቡ የተለያዩ ቅርሶች ለምሳሌ የአክሱምን ሐውልት እንትን ብንለው የላሊበላ ውቅር አብያተ ክርስቲያን የተለያዩ ውቅር አብያተ ክርስቲያናት ጥንታውያን የሆኑ የተለያዩ ማኑስክሪፕቶች አባ ገሪማ ጎስፔልን ጨምሮ የጥምቀት በዓል የመስቀል በዓል የተለያዩ ብቻ ብዙ ቅርሶችን እንደቺም ቤተክርስቲያን እንደ እንትን እንኳን ማክበር አይቻልም ወይ ማለት ይሄ ኔሽን ቢልዲንግ ወይም ኮንሰንሰስ ቢልዲንግ በሚባለው የነበራትን ድርሻ ማጉላት አይቻልም ወይ? አሁንም ድረስ የኢትዮጵያ ቤተክርስቲያን ያመጣቻቸውን ነገሮች ዴይ ቱ ዴይ ኢን ላይፍ ላይ የተጠቀሙ ምናምን ይችን ቤተክርስቲያን እንደዚህ መራገጥስ ይቻላል ወይ? ከእናቷ ሆድ ወጣ እናቷን የምትማታ የሚባለው ተረት አይፈጸምባቸውም ወይ? ማለት ሁሌ አሉታዊ ማይንድ ሴት ለምንድን ነው የሚኖረው? ይሄ ኔጌቲቪቲ ማለት ነውና በፖዚቲቭ ወይ ለምን ማየት አይቻልም? እኔ በጣም የሚገርመኝ ማለት በተለይ ደግሞ ክርስቲያን ነን ብለው እየታሰበ እንደዚህ ማለት እኔ በጣም ሁልጊዜ አሉታዊ መሆን ከባድ ነው። ሁላችሁም ከኛ ባትወጡ ያው ታድሶ የሚባሉት አካላት ከኛ ነው የወጡት እኮ አይደል እንዴ? ፕሮቴስታንቲዝም ከካቶሊክ እንደወጣ እናውቃለን። ግን ኦብቪየስሊ ታድሶ ኦርቶዶክስ ነኝ አይደለም የሚለው ትምህርታቸው የፕሮቴስታንትም ቢሆን ዘንድ ደግሞ ኢትዮጵያ ላይ እንግዲህ ወንጌልን ምንን ቀድማ የሰበከችው ኢትዮጵያን በወንጌል ያረሰረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄንን አትክዱትም መቼስ። ፕሮቴስታንቲዝም መች ነው የመጣው ኢትዮጵያ ላይ? አማራጭ የለኝም። በነገራችን ነገር በሙሉ ኦርቶዶክስ ያለው ነገር በሙሉ እንከን ማይወጣለት ሰዎች የሚድኑበት ሰዎች የሚያተርፉበት ጥሩ ቦታ ነው ብዬ ባስብ ለምንድን ነው እዚህ መቀመጠው? እኔ ለምን ይህ ነገር ቄራ ተጠምቄ አልቀላቀልም? እኔ እኮ ከሁለት ሳምንት በፊት እኔ ፔጅ ላይ ገብታችሁ ሄዱና የተለጠፍኩትን ጴንጤው ለምን የፈለገ ነገር አይሆንም? ለምን የፈለገ ጭምቅ ይልቅ አይልም? ጴንጤ ውስጥ ያለ ፕሮቴስታንቱ ወንጌላዊ ማህበር ውስጥ ያለ የትም ቦታ የሌለ ሶስት መሰረታዊ ነገር አለ። እሱ ነው እዚህ የሚያቆየኝ ብያለሁ። አንደኛ ኢየሱስ ከየትኛውም ቤተ እምነት በተሻለ ሁኔታ ገናና ቦታ ያገኘው ያየሁት ወንጌላውያን አማኞች ነው። ሁለተኛ መጽሐፍ ቅዱስ ከየትኛውም ቤተክርስቲያን በተለየ ሁኔታ ገናና ቦታ ያገኘው ወንጌላውያን አማኞች። ሶስተኛ ተግባራዊ ህይወት ፕራክቲካል ላይፍ ፕራክቲካል ክርስቲያን ላይፍ በተጨባጭ እስከታች እስከ እንደወቅ ግለሰብ ድረስ የኢየሱስ ነገር የመጽሐፍ ቅዱስ ነገር የክርስትና ልምምድ በላቀ ሁኔታ ያለው እዚህ ስለሆነ ጴንጤ ውስጥ ማየው የሚያመኝ ነገር የሚረብሸኝ ስንት ቆሻሻ ነገር እንኳን ያለ አማራጭ የለኝም። በነገራችን ላይ እዛ ላይ የጻፍኩት ሄዳችሁ አንብቡት። ያለኝ አማራጭ አንድ ነገር ብቻ ነው፣ ኤቲስት መሆን ነው። በዚህ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እኔ ከወንጌላዊው እምነት ከወጣሁ የምታገኘው የኤቲስት ሆኜ ነው። ሌላው ስለሆነ አይችልም። ለምን በቃ አይቼዋለሁ፣ እዛ ያለውን አውቀዋለሁ። እዛ ምን የመሰለ ታሪክ አለ፣ ምን የመሰለ ትውፊት አለ፣ ምን የመሰለ ዶግማ አለ፣ ምን የመሰለ ታሪክ አለ። ቅዳሴ በቦሌ መድኃኒዓለም ብታሉት አታልፉትም። በጣም ብዙ የሚስብ ነገር አለ። ግን ኢየሱስ የማርያምን ያህል ቦታ የለውም፣ የሚካኤልን ያህል ቦታ የለውም። በቃ ብቻ ይችን ሀሳብ ይኸው በቪዲዮ ደግሞ ነግሮናል ማለት ይቻላል። እንደውም ከቃሉ ከተጻፈው ባሻገር አሁን የሰማነው ቪዲዮ ብዙ ያብራራዋል እና ጽሁፉን ከፈለጋችሁ ግን እሱ ላይም ገብታችሁ ማየት ይቻላል እና እዛ ላይ ያለ ለማለት ነው። የሚገርም ጥላቻውን ነው እየተናገረው እውነት ለመናገር ምክንያቱም አሁን ለሱ ትልቁ ነገር 3 ነጥቦች አስቀምጧል። ኢየሱስ በተሻለ ሁኔታ የሚከበረው ፕሮቴስታንት ውስጥ ስለሆነ
መጽሐፍ ቅዱስ በተሻለ ሁኔታ የሚታወቅበት ስለሆነ አይደል ያለው እና ህይወት ስላለ ከላይ እስከታች ህይወት ስላለ 3 ነጥብ ነው ያስቀመጠው። 3ቱንም ነጥብ ግን ለምሳሌ እሱ ባለው ደረጃ ባይሆን በሱ ሐሳቤ ግን ደግሞ የሚቀበሉ ኖረው የተሻለው አይደል ፕሮቴስታንት ኢየሱስ አለ ግን ሚካኤል በለጠ ነው። ግን ኢየሱስ አለ ኦርቶዶክስ ጋር ግን ሚካኤል ይበልጣል። መጽሐፍ ቅዱስ አለ ግን የተሻለው ጴንጤ ጋር አለ። ህይወት አለ ግን የተሻለው ጴንጤ ጋር ነው ያለው የሚል ነው የሱ ሐሳቤ። ከዚህ ይልቅ እንደው ምንም የሌለበት ኢየሱስ የማይታወቅበት አምላክ የለም ወደሚባልበት ብሄድ ይሻለኛል የሚለው ግልጽ ጥላቻ ነው። ግልጽ ጥላቻ ነው። ምንም እንትን አይደለም። በቃ የተሻለ ኢየሱስ ወይም አምላክ የሚከበረው ፕሮቴስታንት ውስጥ ነው ብሎ እዛ ቆይቶ ግን ከዛ ከወጣ አምላክ አለ ብለው ከሚያምኑት ይልቅ እንደውም አምላክ የለም ወደሚሉት መሄድ እፈልጋለሁ ካለ ወይም ያ ይሻለኛል ካለ እሱን የያዘው የአምላክ መኖር መከበር ምናምን አይደለም። ቡድን የፕሮቴስታንቲዝም የሚለው የቡድንተኝነት ስሜት ነው። ይሄ መዝቀጥ ነው ለኔ ማለት ነውና የትልቅ በሽታ ነው። ማርያምን መታከም ያለበት ይሄ ሳይኮሎጂስት ሊያየው የሚገባው አይነት በሽታ ነው ያለው። ከዛን ያነሳቸው ነጥቦች ደግሞ በደንብ ያነጋግራሉ። ለምሳሌ ኢየሱስ የተሻለ የሚከበረው ፕሮቴስታንት ውስጥ ነው አለ። የተሻለ ስለተከበረ ነው ለዓለም አልሞተም የተባለው ፕሮቴስታንት ውስጥ ነው ይሄው ትምህርት ያለው አይደል? የተሻለ ስለተከበረ ነው ትምህርቱን አንቀበልም የሚሉ ያሉት ዶግማ የሆኑ ትምህርቶች ማለት ነው። ለምሳሌ ጥምቀት አያድንም ያለው እዛው ፕሮቴስታንት ውስጥ ነው እሱንም ጨምሮ። ስጋውና ደሙ እውነተኛ አይደለም ያሉት እዛው ፕሮቴስታንት ውስጥ ነው። ስለተከበረ ነው ኢየሱስ። ከዛን ቀጠለና መጽሐፍ ቅዱስ ስለሚታወቅ አለ። ተያያዥ ናቸው። መጽሐፍ ቅዱስን ብታውቁ አልካዳችሁት ነበር። የሆነ ውይይት በተነሳ ቁጥር እኮ አታስታውሱም? የማርቆስ ወንጌል ያው ያለ ነው በርግጥ እንትኑ እሱ ያመጣው ባይሆንም ግን ጥምቀት ለድነት የሚለው የማርቆስ ወንጌል 16 ስለሚጠቀስ እሱ እኮ የመጽሐፍ ቅዱስ ክፍል አይደለም ያለ ፕሮቴስታንት እኮ አለ። ንጽጽር ላይ የሚሰራ እነሱ ጋር ያለ ስለሚከበር ነው። ከዛን ህይወት አለ። በጣም አስቂኝ ነገር ማለት ነው። አሁን በሰው ህይወት ትምህርት አይመዘንም፣ በትምህርት ህይወት ይመዘናል ነው እውነታው እሱ ነው። በሰው ህይወት ትምህርት የምንመዝን ከሆነ ትምህርታችን በህይወታችን መጎሳቆል ልክ በተጎሳቆለ ነበረ። ግን ደግሞ በሱ ሂሳብ እንሂድ ከተባለ ክርስቲያን ሆኖ ኦርቶዶክስ ሆኖ በህይወት የሚደክም ምዕመን ሊገኝ ይችላል ይኖራል። ምንም እንትን አይደለም። ግን ደግሞ በቸርች ደረጃ ግብረ ሰዶም የሆነ ኦርቶዶክስ አታገኙም። ፕሮቴስታንት ግን ታገኛላችሁ። በቸርች ደረጃ ነው ያልኳችሁ። አንድ ቸርች የሆነ ቸርች ወንድ ከወንድ ሴት ከሴት የምታጋባ ፕሮቴስታንት ይገኛል። ይሄ ነው ህይወታችሁ ማለት በህይወት ላላችሁት ማለት ነው። ከዛን ኢትዮጵያ ውስጥም ስንመጣ ብዙ ነገሮች ማሳየት እንችላለን። ዲቫይን ሾው ላይ ሄደ ለምሳሌ አንዱ ፓስተር በዛው ቸርች ውስጥ 3 ሴቶችን ምን እንዳደረገ ራሳቸው ሴቶች ቀርበው ያወሩትን ተናግረዋል። እንግዲህ ራስ ስላነሳው ህይወት ስላልክ ማለት ነው። ይሄንን ይዘን ይሄ ነው ወይ እንድትቀር ያደረገ ህይወት ከተባለ አንተም እሱን ለምደሃል ማለት ነው። እውነትም ህይወት ስቦሃል። እዛ ያለ ህይወት ስቦሃል። እንዴት አይነቱ? አሁን ፓስተሩ እንዳደረገው አይነቱ ማለት ነው። ያ ካልሆነ ግልጽ ጥላቻ ነው። ከትምህርት የራቀ መሰረታዊ ትምህርት እንኳን ማንሳት ቢችል ጥሩ ነበር። አሉባልታ የሆነ ነገር አንስቶ ከዛ እንደዚህ አይነት ቃላቶች መናገር ለኔ በጣም መውረድ ነው እና ፕሮቴስታንቲዝም ኢየሱስን ይሰድቡታል እንጂ ያከብሩታል ተብሎ ሊባል አይችልም ከትምህርታቸው አንፃር። ምክንያቱም ኢየሱስ በቀጥታ እያስተማረ ኢየሱስ እንዲህ አላለም ብሎ የኢየሱስን ትምህርት መካድ ስድብ እንጂ አክብሮት አይደለም። ስለ ፕሮቴስታንቲዝም ከተወራ ለዓለም መሞቱ የሚካድበት ስብስብ ነው። ስለዚህ ልታከብሩት በፍጹም አትችሉም። ስለ ክብር ከተባለ ለስም አጠራሩ ክብር ምስጋና ይሁን ብላ መጠራ ቤተክርስቲያን የኛ ቤተክርስቲያን ነች። ስሙ ምን ያህል ሊከበር እንደሚገባ ስትናገር ለስም አጠራሩ ራሱ ክብር ምስጋና ይሁን ብላ ነው የምትጀምረው።
ጌታችን አምላካችን መድኃኒታችን ኢየሱስ ብላ ትጠራዋለች፣ ታመልከዋለች። ግን በአንተ ሐሳቤ ልክ ከሆነ ያንተ ሐሳቤ እኮ ምንፍቅና ነው። በአንተ ልክ እንዴት እናከብረዋለን? ያንተ አክብሮት እኮ ስድብ ነው ብለን ነው የምናምነው ለኢየሱስ። የጴንጤ አክብሮት ለኢየሱስ ስድብ ነው፣ ምንፍቅና ነው። ስሙን ቢጠሩትም ክደውት ነው፣ ለማስመሰል ነው ብለን ነው የምናምነው። ስለዚህ እንደናንተ አይደለም፣ ትምህርታችን እንደናንተ አይደለም፣ አክብሮታችን እንደናንተ አይደለም። ህይወታችንም እንደናንተ እንዲሆን እንዳትጠብቁ። እኛ እንደ ሐዋርያቱ እንደጠሩት ሐዋርያቱ እንዳስተማሩት እንደዛ ኢየሱስን እናመልከዋለን። እንደኔ አመልኩልኝ እንደኔ ካልሆነ ወይም እንደኔ ስበኩልኝ እንደዛ ካልሆነ አልሰበካችሁትም ማለት ነው ከሆነ እሱ ስህተት ነው፣ እንዳትጠብቀው። ምንፍቅና ያለበት ትምህርት ስናስተጋባ ስለማንገኝ ማለት ነው። ለምሳሌ እቺን ብቻ ብዬ ጨርሳለሁ። ኦል ጂሰሶች እንደሚሉት እሱ ይለዋል ወንድማችን ኤቢ ኢየሱስን ኦል ጂሰሶች እንደሚሉት ይለዋል? አይ አልለውም ይላል። ለምን? ምክንያቱም ኦል ጂሰሶች ኢየሱስ አብ ነው ይላሉ፣ እንደዚህ ይላሉ ብለህ ትምህርታቸውን ትዘረዝራለህ። በቃ እኛም አንተ እንደምትለው አንልም። ምክንያቱም አንተ ከኦል ጂሰሱ ለኔ አትለይብኝም። መጽሐፉ እንደሚለው መጽሐፍ ቅዱሳችን እንደሚለው የቀደሙ አባቶቻችን እንዳስተማሩት እንደዛ ግን እንለዋለን። እና በራሳችሁ የእውቀት ዶሮ ጭንቅላት በማታከል ጭንቅላታችሁ አስባችሁ ትልቋን ቤተክርስቲያን በራሳችሁ ልክ ትሰፋልኝ የሚለው ይሄ ትዕቢትም ብልግናም ጭምር ነው። የናንተ ነፍስ እንደ ሰው ታሳዝነናለች፣ አስተሳሰባችሁ ግን ምንም አይደለም። በአስተሳሰባችሁ ልክ ቤተክርስቲያን ስላልተገነባች በኢየሱስ ልክ እንጂ ማለት ነው። ቦታ ማወቅ ያስፈልጋል። ቦታ ማወቅ ጥሩ ነው። ቲክቶክ ለሁላችን የማውራ እድሜ ምንድነው ጊዜ ስለሰጠን ማውራት ስለቻለን ትልቋን ቤተክርስቲያን እንደው ማስተካከል የምንችል እየመሰለን እየተነሳ የምናወራ ከሆነ ልክ አይደለም። እና እኔ ኤቢም ቦታን ብታቅ ጥሩ ነው ብዬ አስባለሁ። ዮባዬ በጣም ቴንኪው እናመሰግናለን። ኤቢ ደውዬለት ነበር ስብሰባ ላይ ነኝ ብሎኛል። ምናልባት ወደ በኋላ ከቻለ መጥቶ ቢጠየቅ ጥሩ ነው። እኔ ፐርሰናሊ በጣም የተማረ ሰው ቢያንስ ያነበበ ሰው እንደዚህ አይነት ነገር ይናገራል ብዬ ምናልባት ተሳስቶ የሆነ ስሜት የሆነ የተናገረው ነገር ከሆነ ማስተካከያ ቢያደርግ ብዬ ነው እንጂ ኤቲስት እግዚአብሔርን ከምታመልክ ቤተክርስቲያን የክርስቶስ ቤተክርስቲያን ከሆነች ቤተክርስቲያን ራሱ ተናግሯል እኮ የኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ናት ብዬ አምናለሁ ብሎ ተናግሯል። እንግዲህ ይሄን እምነቱን ትቶ ነው ወደ ሰምቻለሁ እኮ አናፖሎ ሰምቻለሁ። ግን አንዳንድ ጊዜ ወይ ስሜት የሆኑ ተናዶ ወይ የሆኑ ነገሮችን ለማስተካከል ብሎ የተናገረው ነገር ከሆነ ብዬ ነው እንጂ ሎጂካል አይደለማ። የክርስቶስ ቤተክርስቲያን ናት እያለ መጽሐፍ ቅዱስን የያዘች ቤተክርስቲያን የሥላሴ ትምህርቷ ትክክል ናት ሚላት ቤተክርስቲያን ለምሳሌ ጴንጤ ባልሆን ኤቲስት ሆናለሁ ማለት በጣም ከጤናማ ጭንቅላት የሚመጣ ንግግር ስላልሆነ ከዛ አንጻር ነው ምናልባት በአካል መጥቶ ቢጠየቅ የሚለውን ነገር ለማንሳት የሞከርኩት። ኤኒዌይ ዮባ ቴንኪው እናመሰግናለን። ሌሎች ምጨምሩ ካለ ሁለት ደቂቃ እድል ልስጣችሁ። ተሙ ጸሎት አሁን ባነሳው ላይ ግን ማለት ነው ይሄንን ሐሳብ ራሱ ዛሬ ኤርሚያስ ቤት ነው ሲያብራራ የነበረው። በማን ነው ይረዱሻል የሚዩት አርጋ አዮባ እኔ ደውዬ ጠራዋለሁ። እሺ አዮባዬ ጠራዋለሁ። ምክንያቱም ይሄ በጣም ትክክለኛ ያልሆነ ንግግር ነው የተናገረው እኮ። ግን ይሄ ድንገት የተነሳ ግን አይደለም። ሲስ እንድታውቀው የምፈልገው ይሄ አቋሚ ነው ብሎ እኔ ማን ነው ኤርሚያስ ቤት ነበርኩኝና እሱም ከተቀመጠ ከገባ ጀምሮ እንደውም ስጠብቀው ነበር የሚናገረውን ነገርና ሊትራሊ ማስረጃ አድርጎ ቪዲዮ ከፍቶ የዛሬውን ውይይት ቪዲዮ ብታየው ደስ ይለኛል። ወይ ያላችሁን ብትከፍቱልን እንደ ማስረጃ አምጥቶ ነው ያቀረበው። ጸሎት አትፍረድባቸው እኮ ሰውየውን ይፈሩታል እኮ ኤርሚያስን ይፈሩታል። አንዳንዴ ኤርሚያስ ፊት የሚናገሩት ነገር ሊጠፋባቸው ይችላል እኮ እሱን
እሱን ተረዱት። እንደዛ ከሆነ ደስ ይለናል። ግን በጣም ኤቢ ትልቅ ሰው ነው ብዬ አስባለሁ። በዛን ያህል እንዴት እንደዚህ ሊሆን ቻለ ነው? እኔ ይመስለኛል እሱን ሲያገኙት የሚፈሩት ይመስለኛል። ከዛ አንፃር በዛ ብትረዱት በጣም አሪፍ ነው። እንደዛ ብታደርጉ አሪፍ ነው። ኤኒዌይ እኔ ደውዬለታለሁ። በኋላ እስቲ እሺ ካለኝ ላይቭ አንድ ላይ አብረን እንገባለን። ቴንክ ዩ። የሆነች እቃውን ልገዛ ልወርድ ነው ጋይስ። ሲሶ ቢመጣና ሞርኔ እንደገና ሳሚንም እነዳጊ የማን ነው ድምፅ የሚደርበው? ሳሚንም እንደዚሁ እነዳጊ ዛሬ ሲናገሩት ነበርና ዳጊ ዘማሪ ዳጊ ኤርሚያስም ዳንኤልም እና የመጀመሪያው ጉዳይ ሳሚ ራሱ ቢመጣ ደስ ይለኛል፣ ሼር ብታደርግለት። ቀጥሎ ደግሞ ኤቢም ኦርቶዶክስ ከመሆን ኤቲስት ልሆን ያለበትንም ሀሳብ ደግሞ በጣም ይገርማል። ብቻ ቢኖሩና ብናወራ ደስ ይለኝ ነበረ። ሲሲ ምን አገባ በቤተሰብ ጉዳይ የሚባለው ነገር ኖ ኤቢ ወዳጄ ነው። ደውዬ እጠራዋለሁ። እኔ ደውዬለታለሁ። ኤኒዌይ ከአሁንም ከላይፍ ሲወጣ ምናልባት ደውዬለታለሁ። ለምን መሰለ ሲሶኔ እኔም ቤት ባይሆን ሌላም ቤት ላይ እስቲ እናወራዋለን። ለምን መሰለ አንድ ደቂቃ ስጡኝ ብሎ ዳጊ ቢያንስ በ60 ሰከንድ ውስጥ በ60 ሰከንድ ቆይታው 62 ጊዜ ኦርቶዶክስን ሳይጠራ አያወራም በነበራቸው ውይይት ላይ። ዛሬ ኦርቶዶክስ እየተባለ ነበርና ከዛ ጋር በተያያዘ ቢኖሩና ብንነጋገር ደስ ይለኛል። ካልሆነ ግን ያው ኤርሚያስ ቦሳቸው ነው፣ አለቃቸው ነው። እንደፈለገ ኑ ሲላቸው የሚመጡ ሂዱ ሲላቸው እንደሚሄዱ አሳይተውናል። ከእግዚአብሔር በፊት ኤርሚያስን እንደሚፈሩ አሳይተውናል። ሁሉ ይሄ ነው። ቢኖሩ ነው ማውራትም ደስ የሚለው። ሲኖሩ ብንላቸው ይሻላል። ዜድ የምትለው ነገር አለ ዘርዬ ባነሳነው ርዕሰ ጉዳይ ላይ ከመዝጋቴ በፊት ተሜ በመጨረሻ ያለውን ነገር ነው የማልቀበለው። ጀስት እንደዛ መባል የለበትም። ድምዳሜ ማስቀመጥ የለባችሁም። ጀስት ባሉበት ቢወራ ደስ ይላል። እኔም ባሉበት ይህን ነገር ቢነሳ ጥሩ ነው። ግን ኦልሞስት ግን እሱ ጋር ገብተው እንደዚህ አይነት ሀሳቦችን ከቀየሩ ማያምኑበትን ነገር ከተናገሩ ውጪ ፌር አይደለም፣ ትክክል አይደለም። መጽሐፍ ቅዱስም ሲናገር ሰውን መፍራት ወጥመድ ነው ስለሚል ሰውን እኔ ስለነበርኩኝ ላይቭ ላይ እንደውም ሳሚ በጣም ነው የተናገረው። ለምን እናንተ ማናችሁ የሚል መልስ ነው ላይ መልሰው ማለት እኔ አክብሬያችሁ እንደ ወንድም አክብሬያችሁ እንጂ እንደዚህ አድርግ እንደዛ አታድርግ እኔ ማለት አትችሉም። ሳሙኤል በእንትና በላይነ እንደዛ ነው የሚመስላቸው። ይሄም ደግሞ ነገሩን ነው ሊያስረዳ ይሄ ጀስት የሆነ ነገር እንትን ሲነሳ የተነሳውን ሀሳብ ማጥራት ተገቢ ነው። ለምን እነሱ ያላሉትን ነገር የሳሚ ላይ እኮ አይደለም የሳሚ ላይ ሳይሆን ኤቢ ምን አለ ነው የተባለ ቪዲዮ የሰማነው የኦርቶዶክስ ከመሆን ኤቲስት በሆነ መርጣለሁ አለ የሚባል ነገር መጣ። አሁን ይሄ እኔ እስከሰማው ድረስ እንደዛ አላለም እሱ። ጀስት እንደውም ምንድነው እኔ እስማማለሁ ኦርቶዶክስ ቤት የሚስተካከል ነገር ካለ ዶግማቲክ የሆነ ነገሯ በጣም ትክክል ነው፣ ግን ገላት ሲመጡ ያን ነገር ያጠፉታል የሚል ሀሳብ ነው ያነሳው እንጂ በጣም ዶግማቲክ የሆነው ነገሯ በጣም ፐርፌክት ነው። ኢቭን እንኳን እኛ ኦልሬዲ ሰማን እኮ ሪከርድ ሰማን። ትላንት እኮ ብሏለኝ ሶሪቲ ቤት ብሏል። ዛሬ እኔ ኤርሚያስ ቤት ዛሬ ብሏል አሉ። ኤኒዌይ እኔ እደውልለታለሁ ከሰዓት ወይ ምናምን በቻለው ሰዓት እስቲ ከቻለ እንትን ለማለት እንሞክራለን። አሁን እኔ ልውጣ። ቴንኪው ጋይስ በጣም ነው የማመሰግነው። ከቻለ መጥቶ የሚመልስበት ሁኔታ አይቻልም። እሺ እንደዛ ይሻል። ሲሶ ብሏል እያለ ነው። ቴልኮምም ወንጌል አማኝ ነው ብሏል እያለ ነው። ጀስት እኔ ግን እሱን አስገብተን እሱ ራሱን ዲፌንድ በሚያደርግበት መልኩ ቢነሳ ጥሩ። ሲሶይ አንዳንዴ እኔ አሁን ቅድም እዛ ቤትም ሲነሳ የነበረው ለምሳሌ ቆርጠሽ ላኪው የፖስተችው አንድ ቪዲዮ አለ። ኤርሚያስ ያን ቪዲዮ ይዞ ነበር ሲያወራ የነበረው ሲናገር የነበረው ማለት ነው። ሳሙኤል እንትናንም ሲያወሩት የነበረው ማለት ነው። አንዳንድ መረጃዎች ሲሶ
አንተም ስለምታውቅ ማለት ነው። ቲክቶክ ላይ ተቆራርጦ የሚታይ ቪዲዮ እንጂ አብዛኛው ሰው ቁጭ ብሎ ያንን መረጃ ሰምቶ በትክክል ከምን ኢንቴንሽን ያ ነገር የተነገረው ምን ለማለት ፈልጎ ነው የሚለውን ነገር ለምሳሌ ሳሚ እያሱ ቆሙ ሲያወራ ነበር ቅድም። እሱ ደግሞ እየተናገረ የነበረው ቀጥሎ ያልኩትን ነገር ሰምተሃል ወይ ይሄን እንደዚህ ነው ያልኩት እያለ ሀሳቡን እያስረዳ ነበርና በዛ ልክ እንትን ቢል ጥሩ ነው። ጀስት እኔ ማለቱን አላውቅም። ዛሬ ግን እንደዛ አላለም። ትናንትና ብሎ ከሆነ ጀስት ሀሳቡን ከምን አይነት ኢንቴንሽን እንደተናገረ እዛው እናንተ ቤት ሶሪቲ ቤት ላይ ነው የተናገረው። ሶሪቲ ጋር ነው የተናገረው። እኔ ራሱ ኦልሬዲ ሰምቼዋለሁ። ሁላችንም ሰምተነዋል። እኔ ወደ እንትን ከመመለስ ኤቲስት ብሆን ይሻለኛል ሚላን እንደዛ አይነት ነገር ቃል በቃል ነው የተናገረው። ኢሶ ከይቅርታ ጋር እኔን ምን አለ ዘሪሁን ተመስገን መጨረሻ ላይ የተናገረውን አልተቀበልኩትም ብሏልና ምኑን ነበር ያልተቀበልኩት? ከኔ ሐሳብ ይምጡ ማለቴ አይ ነው እሱን አለም ተሙ ስማ ኤርሚያስ ነው ሲላቸው ብቻ የሚሄዱ እንትኖች ከሆኑ የሚለውን ሐሳብ ትክክል አይደለም። ያ እኮ አንተ አሁን ለምሳሌ ያክል አለቃ ኤርሚያስ ነው ዘርዬ አገልጋይ ዘሪሁን እኔ ለምን አልነግርህም? አለቃ መሆኑን ተሳሳታለህ? ማን እኔ አለቃ ክርስቶስ ነው በፍጹም አይ እኔ ልንገርህ ለምን እንደው ልንገርህ ዘርዬ ስለኔ እኔ ናት ለኔ አትነግረኝም እኮ ቆያ እኮ አሁን ልንገርህ ሲሲ የሚዩት አርግ አትነግረኝም ማለት ሆነ አርጀንት አንድ ስራ አለኝ ልውጣና እባክህ አንተ ከይቅርታ ጋር ተምዬ